ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዛራ ሚዲያ ኔትወርክን መከታተል ላይ የምትገኙ ሳተላይትና ዩቲዩብ ላይ ነው የምትገኙ። ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። አብራችሁ እንድትቆዩ እንጋብዛለን። በዛሬ ወቅታዊ ጉዳይ ዝግጅታችን ትልቁ ጉዳያችን ሆኖ በሚቀጥሉት 50 ወይ 1 ሰዓት ላይ የኢትዮጵያ ምርጫ ቦርድ መግለጫ ሰጠ ተብሎ የወጣው አብይ መግለጫ በሱ ላይ ትኩረት እናደርጋለን። በትግራይ የደረሰበት ተቃውሞ ግልጽ ነው። በህወሓት ጊዜ አስተዳደሩ ሐራ መሬት ብለው ራሳቸውን የሚጠሩ አፋር ያሉ የነጌታቸው ታጣቂዎችም ጨመር ከባድ ማስጠንቀቂያ ከባድ መልእክት አስተላልፈዋል። ጌታቸው ራሱ በስምረት በኩልም መግለጫ አውጥቷል። ስለዚህ ጉዳይ እነግራችኋለን። ተመልካቾቻችን አብራችሁን ስትቆዩ አይቀሬ የሚባለው ጦርነት ከፊታችን እየመጣ እንደሆነ የሚያሳይ አንደኛው ዛሬ የጦርነት አዋጅ ነው አብይ ያስተዋወቀው። አብይ የትግራይ ሉዓላዊነትን ጥሶ በህገ መንግስት አላቅም ፕሪቶሪያ አላቅም ብሎ እንደዚህ አይነት ውሳኔ ወስናለሁ ሲል ወደማያውቀው ጦርነት እየሄደ እንዳለ ትልቁ የጦርነት አዋጅ መሆኑ ብዙዎች እየተነጋገሩበት ይገኛሉ። ዩቲዩብ ላይ ያላችሁ ሼር አድርጉት፣ ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉት፣ ሚዲያውን ደግፉ። በቀጥታ ወደ ጉዳያችን እናልፋለን። እንደምታውቁት ጀነራል ድንኩል ያለው በአንድ ወቅት የዛሬ 6-7 ወር ይመስለኛል ህግ እናስከብራለን፣ ህግ እናከብራለን፣ ሰላም ፈልጋለን፣ በፍጹም ሰላም አንፈልግም ብለው ህዝባችን ማይመልሱ ከሆነ ሉዓላዊነታችን ማስከብሩ ከሆነ ግን ሰላም የሚባል ነገር አይኖርም ብሏል። ሰላም የሚባል የለም ብሎናል። እና እነ አገኘሁ ተሻገር እጅ ላይ የወደቀው የኢትዮጵያ ፖለቲካ ዋናው ዓላማ ምንድነው? ብዙ ሰው ሲበሳጭ እውነት ጌታቸው ራሱ ሲበሳጭ አየሁት ፌስቡክ ላይ። አሁን ጌታቸው የመበሳጨት መብት የለውም በዚህ ጉዳይ ላይ ሞራል የለውም። ቢያንስ መብት ነው ቢል እንኳን ሞራል የለውም። መሬት ያስተዳድረው አይዲፒ ብቻ የሚመለሱ እያለ ትግራይ ሲቀልድ የነበረ ሰው ሉዓላዊነት የትግራይ ፕሪቶሪያ ይፈጸም ወደ ጥቅምት 24 እንመለስ ሲባል ጦርነት ናፋቂ ካለ ጦርነት ሌላ መኖር የማይችል የመንጀሩነ ግሩፕ የስብሐት ሚዲያ የምናምን ሚዲያ እያለ እያብጠለጠለ እሱና መዋቅሩ ሲያብጠለጥለው የነበረ እናውቀዋለን። እና ነጻርቃን ምን ሞራል አላቸው? ነገታቸው ምን ሞራል አላቸው? መግለጫ ቢያወጡ እነዚህ ሰዎች እነዚህ ባንዳ ስብስብ የፌደራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ አያውቅም። የትግራይ ለውጥ ፈላጊዎች ንቅናቄ ማንም ባንዳ ከውስጥም ከውጭም እየተጠራ በገንዘብ ተደልሎ እንደዚህ ዜና ሲሰሩብን ነበር፣ ሲቀልዱብን ነበር። እና የፌዴሬሽን ምክር ቤት ዋናው ዓላማው ላይ ነው። አብይ ምንድነው እዚህ ላይ አቺ ማድረግ የፈለገው ምንድነው የሚለው ነው። በነገራችን ላይ ቲፒኤልኤፍ እድለኛ ነው። አብይ ቲፒኤልኤፍን እያገዘ ያለ ይመስለኛል። በቀጣይም በተዘዋዋሪ ብቻ እኔ ወይ ካልኩሌሽን እየተምታታበት ሂሳብ ስሌት እየተምታታበት ይሆናል። ህወሓትን የሚደግፍ ይመስለኛል በብዙ ተግባር። በዚህም በአፋርም በአዲስ አበባም ስምረትም ምናምን እያለ ወጣት ከትግራይ ውጣና ብቻው ይታገለው ውጣ እየተባለ ከዛ በኋላ ደግሞ መሬት አልሰጥም ምናምን አልሰጥም ህዝብ አልመልስም ሲባል እንዴ እኔ ለምንድን ነው ወዴት ነው መውጣት ታዲያ? ውጣ እየተባልኩኝ ያለው ወዴት ነው? ጦርነት ፈላጊ አይደለም ጦርነት የመጣብን ነው የምትለው ታዲያ? ህዝቤን፣ ክብሬን፣ ሉዓላዊነቴን፣ ግዛቴን ቀምተ እንደዚህ ያጫወታ ልትጫወት ነው ወይ የሚል ትውልድ እንዲፈጠር ክፍተት ፈጠረ ማለት ነው። ከፈለገ አዲስ አበባ ሄድ፣ ከፈለገ አፍጋኒስታን ሄድ፣ እኔ ጉዳይ አይደለም እሱ። ምንጮ ግን ቢያንስ የአብይ ተግባር
ዛሬ አንድ ኢንፑት ሆኖናል፣ ደጋፊ ሆኖ መጥቷል። ቲዲኤፍም ህወሓትም በተለይ ህወሓት ትልቁ ፓርቲ ትግራይ ውስጥ ያለው ትልቁ ፓርቲ ይሄን ጉዳይ እንዴት ይጠቀምበታል እናየዋለን። እኔ ሳይውል ሳያድር ነገ ከነገ ወዲያ እልም ያለ ከባድ ሰላማዊ ሰልፍ በትግራይ ደረጃ ወደ የሚያስተዳድራት ትግራይ በሱ ደረጃ ቀውጢ የሆነ ሰላማዊ ሰልፍ እና ድምጹን ማሰማት የሚችልበት እድል መፍጠር አለበት ብዬ አምናለሁ። ወደ ወረደ ነው የሚያደርገው፣ ደብረጽዮን ነው የሚያደርገው፣ ዋሬቨር ግን ይመስለኛል ህዝቡ ስሜቱ መግለጽ መቻል አለበት። ሚዲያ ላይ ያለ እየገለጽ ነው። በየቤቱ ያለው ሰው ግን መግለጽ መቻል አለበት እና ይጠቀምበታል ወይ ነው። የአማራና የትግራይ ህዝብ እየተቀራረቡ ነው። ዓላማው ጉዳይ የትግራይና የአማራ ህዝብ እንዳይቀራረብ እና አንዴ በኩል እንደዚህ የሆነ እሳት ይለኩሳል፣ በሌላ በኩል የሆነ እሳት ይለኩሳል። ዞሮ የትግራይና የአማራ ጽምዶ የሚባለው ቋንቋ አለ። ጽምዶ የሚባል እኔ ከዚህ በኋላ እንዳትወጋይ እንጨብጣታለን እያልክ ትግራይ ላይ ገብተ መሰረተ ልማቴን ያወደምክ የደፈርከኝ የገደልከኝ ድጋሚ እንደዚህ ነገር የለም። ወደ ኖርማሲ መመለስ አለብን። ወደ ሰላማዊ ግንኙነት መመለስ አለብን። ማንም ወልቃይት የግሌ ነው እያለ ትግራይና አማራ በወልቃይት ስም በምናምን ካርድ እያለ ማንም የ4 ኪሎ መጫወቻ አድርገን የማንም የቀነጨረ ጭንቅላት ይዞ 4 ኪሎ የተቀመጠው የሱ መጫወቻ መሆን የለብንም ብሎ ሊስተካከል ሌት ተቀን በሚዲያ በፓብሊክ ዲፕሎማሲ በሁሉም እየተሰራ ባለበት ሰዓት እንደዚህ አድርጎ ደግሞ ሌላ ጨዋታ ለመጀመር ፈልጎ ነው። ሌላ ምንም የለም። ስለ ምርጫ ጣቢያ 5 ምርጫ ጣቢያ ምርጫ ክልሎች ሁመራ፣ አደረመዝ፣ ኮረም፣ ኦፍላ፣ ጸለምቲ፣ ራያ አላማጣ እነዚህ 5 ወንበሮች አሉ። እነዚህ ራሳቸው ችለው ከትግራይ 33 ወንበር አሁን ያለችው ወደ ወረዳ መስራት 33 ወንበር ይሄ ግን 5 ወንበር በቀጥታ ራሱን ችሎ ወደ ፓርላማ ይወዳደር ብሎ የአገኘው ተሻገር የወልቃይት ጉዳይ ወደ ዶሴ ወደ መዝገብ ቤት ተመልሷል የተዘጋ ቻፕተር ነው እያለ አማራ ፕሬዝዳንት ሆኖ ሲያቀራራ የነበረ ይሄን እድል አግኝቶ በራሱ የፈጸመው አድርጎ የሚወስናል። አሁን የሚያስብ ጌታቸው አሁን ምን አብይን መውቀስ አልቻለም። በጽሁፉ በስምረት እያነበብኩት ነበር። አብይን መውቀስ አይችልም። ለምን? አማካሪው ነው። ለዚህ እኮ ነው ትላንት በዚህ ፕሮግራም ላይ ስንነው የኤርትራ አስፋ ወልደ ሚካኤል ነው ስንለው የነበረ እኮ በምክንያት እኮ ነው። ኤርትራ ምክር ቤቱን የነበረው ሙስሊምና ክርስቲያኑን በእኩል ምክር ቤቱን የኤርትራ ፌዴሬሽን የነበረው 68 ፌዴሬሽን የነበረው 34 ሙስሊም 34 ክርስቲያን የነበረው ፌዴሬሽኑን እና ህጋዊ የነበረ ፌዴሬሽኑ ዘመናዊ የሆነ ስርዓት ሰርተሰርቶ የነበረው አፍርሶ ወደ ኢትዮጵያ መጥቶ የፍትህ ሚኒስቴር አድርጎ ኃይለ ሥላሴ ሾመውት ምን መሰለ የተንጣለለ ግቢ ሰጥተውት ምናምን ደሞዝ ምናምን ተስተካክሎለት ከዛ ኤርትራን አፍርሶ እሱ ግን ኢትዮጵያ እያለ የኖረ ነው። ኢትዮጵያ ትልቅ ሰው ኢትዮጵያ መጥተው ዩቲዩብ ላይ ያለላችሁ 80 ዓመታቸው ሲያከብሩ የሱ ሮል ነው የተጫወተው ጌታቸው። ትግራይን እኔ ክብሬን ያለ ጀነራል ሲመጣ ሉዓላዊነቴን ያለ ጀነራል ሲመጣ ይሄ ወርቅ ዘራፊ ነው፣ ይሄ እኮ ቢሊየን ሰርቋል እኮ፣ ይሄ እኮ መሬት ዘርፏል እኮ፣ ይሄ እኮ እንደዚህ አድርጓል እኮ፣ ይሄ እኮ ሴት ደፍረዋል እኮ እያለ አዲስ አበባ በፋናና በኢትዮጵያ ቴሌቪዥን ቀርቦ በትግራይ ጀነራሎች እኔ የትም አንንቀሳቀስም፣ ይህን ህዝብ ሳንመልስ ትግራይ ወደ ነበረችበት ሳንመልስ የትግራይ ሰላም ሳናረጋግጥ የትም አንሄድም ያሉት ላይ መጠነ ሰፊ ፕሮፓጋንዳ በዛ ጤፍ በሚቆላ ምላሱ ያው ሲያዘንብባቸው ነው የነበረው። አሁን አብይን መውቀስቶ አገኘው ተሻገር ይወቅሳል። አያውን ፈርቶ ዳውላውን የሚባለው ይሄን ነው። አገኘው ተሻገር በየትኛው አቅሙ ነው ይሄ እንደዚህ አይነት ግራንድ የሆነ ውሳኔ ሀገራዊ ውሳኔ ሊወስን የሚችለው? ኢትዮጵያ ምድር ላይ ሪል ኢንስቲትዩሽንስ አሉ፣ ፋንክሽናል የሆኑ ኢንስቲትዩሽንስ ኢትዮጵያ ምድር ላይ አሉ፣ ኢንዲፔንደንትሊ ኦፕሬት የሚያደርጉ ፓርላማ አለ፣ ፌዴሬሽን ምክር ቤት አለ፣ ጁዲሻሪ ሲስተም አለ። ጁዲሻሪ ሲስተም አለ በኢትዮጵያ እንደዚህ አይነት ብሎ ተጋሩ ልደታ ፍርድ ቤት የገተረ አይደል? የኢትዮጵያ አቃቢ ህግ ልደታ ማለት ኤርትራን ተሰልሉ ነበር ግብጽ ተሰልሉ ነበር ብሎ የገተረ እኮ ነው። የሀገር ደህንነት አባላት የነበሩ መንግስት ስለተቀየረ መንግስት አይደለም ፓርቲው ሳይቀየር ሰው ስለተቀየረ ብቻ አብይ የሚባለው ስለተቀየረ እነዚህ ፍርድ ቤት የገተረ እኮ ነው የኢትዮጵያ አገዛዝ እኮ። የትኛው ሲስተም ነው አገኘው የተሻገር በየትኛው ሞራሉ ነው እንደዚህ አይነት ትልቅ ሴንሲቲቭ የሆነ ጉዳይ ሊወስን የሚችለው? አብይ ግን ከዚህ በፊት ምርጫ ያቺ ማናት ብርቱካን ሚደቅሳ የምትባለው ኮቪድ መጥቷል ብለሽ አራዝሚው 1 ዓመት እንዴት ላራዝመው
ለማዛ ንገሪያት ማዛ አሸናፊ 5 የሚለው ቁጥር 6 ተብሎ መተርጎም ይችላል። ተርጉሚው ይቻላል። በሸራተን አዲስ አዘጋጅታ ምን ይመሳሰሉ ሎየርስ አሉ የኮንስቲቱሽናል ሎው ያጠኑ እነ ፕሮፌሰር አንድራስ ሸቴ ሲቃወሙ ኖ ሲሉ እሳቸው ያጥረገረጉ 5 የሚባለው ቁጥር 6 ማድረግ ይቻላል ብላ ተረጎመች። ኮቪድ መጥቷል አላደርግም አለች። ትግራይ ግን ኮቪድን በራሱ ተከላክሎ ምርጫ ሲያደርግ ህገ መንግስት አፍርሳል ብሎ ጦርነት ታወጀበት። ስለዚህ ያገኘው ተሻገር አይደለም ይሄ ጽሁፍ። አንደኛ ጌታቸው ሊገነዘብ አይ ነው አብይን መውቀስ አይችልም። ለምን እንዴት ተብሎ ውሻ ጌታውን አይነክስም፣ የራሱ ውሻ አይነክስም። ነገ ጧት ማን ይቀልበዋል? አይነክስም። ነገ የፈለገው እንደሚያቀርብለት ስለሚያውቅ አይነክስም። አንበሳ ጭምር ቤት ውስጥ ያሳደግከው አንበሳ ጭምር ባለቤቱን አይነክስም። ነገ ጧት ምን የመሰለ ስጋ ስለሚቀልበው አንበሳ ያድጋል ይለምዳል እኮ ነገ ባለቤቱ አይነክሰው አይበላው ማለት ነው። ነገ ጧት ማን ይቀልበዋል ያውቃል እሱ። እና ምርጫ ከሁሉም ነገር መታወቅ ያለበት 2018 ምርጫ ምንም ትርጉም የለውም። ትርጉም የሌለው ምርጫ ትርጉም ላይ የሌለው ምርጫ ትግራይ ወደዚህ ሆነ፣ አማራ እንደዚህ ሆነ፣ እንደዚህ ምዕራብ ትግራይ እንደዚህ ሆነ፣ ራያ እንደዚህ ሆነ። ይሄ ጨዋታ ማለቅ አለበት። አብይ ሁሉም ካርዶቹ ጨርሷል። ይሄን በተለይ ደግሞ በትግራይና በአማራ አካባቢ ያለው ማህበረሰብ ኢሊቱ መገንዘብ ያለበት እሱን ነው። ዊነቨር ነው ነገሩ። እነዚህ ሁለቱ አንድ ክልል እንሆናለን፣ በቃ አንድ ሀገር እንሆናለን፣ አንድ ክልል እንሆናለን ብለው ሊሄዱ ይችላሉ። አንድ ሀገር ሊሆን እንኳን ክልል ትግራይና አማራ ምናምን አንድ ሀገር ሊሆን ይችላሉ። አንድ ክልልም ሊሆን ይችላል። መርጅ አድርገው አንድ ክልልም ሊሆን ይችላሉ። ሰላም ካለ ምን ጥርጥር አለው? የማይቻል ነገር የለም። ስዊዘርላንድ የሚባል ሀገር ጣሊያንኛ ተናጋሪዎችን፣ ጀርመንኛ ተናጋሪዎችን፣ ፈረንሳይኛ ተናጋሪዎችን ነው 26 ካንቶንስ የሚባሉ 26 ስቴትስ የሚባሉ ስቴት ማለት ነው። እሱን ይዞ ነው የስዊዘርላንድ መንግስት ስዊዘርላንድ ሀገር የተሰራቸው እንደዛ ነው። ከጀርመንም ከፈረንሳይም ከጣሊያንም የተውጣጣ ስቴቶች ናቸው። እነዚህ ሶስት የተለያዩ ቋንቋ ተናጋሪዎች ናቸው። ስዊዘርላንድ ነው። የግድ አማርኛ ተናጋሪ አንድ ክልል ላይ ትግርኛ ተናጋሪ አንድ ክልል ላይ ምናምን ላይሆን ይችላል። ዘመኑ ሲቀየር ጥሩ ጭንቅላት ኢንላይት እንደሆነ ትውልድ ሲመጣ ብዙ ነገር የሚቀየርበት እድል ሰፊ ነው። እንደና አብይ አህመድ የመሳሰሉ የቀለጨረ ጭንቅላት ይዘው 4 ኪሎ ተቀምጠው ወልቃይት እኮ እንደዚህ ነው አገኘው ተሻገር ማንም ተላላኪ እያመጣ ትርፋንጀት የሆኑ ሰዎችን በየጊዜው እያመጣ ጦርነት ማዋለድ የሚፈልግ እና በዜጎች ደም መቀለድ የሚፈልግ 4 ኪሎ እስካለ ድረስ ግን አይቻልም። እና ይሄ በመግለጫ ትግራይ በርካታ መግለጫ ነው ያወጣው። አሃራ መሬት መግለጫ ወጣ። አፋር ሆኖ ወደ ትግራይ የሚተኩሰው ባለፈው ጸለምት ሲዋጉ በአፋር ሆኖ የሚዋጋ ጸለምት ሆኖ ሰራዊት አደራጅቶ የስምረት የሚባል ሰራዊት አደራጅቶ ትግራይ ላይ ሲተኩስ የነበረ ዛሬ መግለጫ ያወጣል። በትግራይ ሉዓላዊነት ቀይ መስመሬ ነው ይላል። አሃራ መሬት ነን የሚለው ቀይ መስመሬ ነው ይላል። ወራዝ ባለፈው ግን ትዲኤፍን ሲወጋ የነበረ ነው። በጸለምትም ባለፈው በቢሶበር በአፋር በኩል በመከላይዝድ እየታገዘ በድሮን እየታገዘ ሲተኩስ የነበረ እኔ ቀይ መስመሬ ነው ይላል። ምን ማለት ነው ቀይ መስመር? ማንጋ ሲሆን ነው ቀይ መስመር የሚባለው? አያምም። እኔ ያመኛል፣ በጣም እያመመኝ ነው። እንዴት አብይ አህመድ የመሰለ ምንም ተራ ሰው ስንት ኢሊት ያለው ማህበረሰብ ላይ እንዴት እንደዚህ አይነት ጨዋታ እንዴት እንደዚህ አይነት ሳቦቶች ሊሰራ ይችላል? እንዴት እንደዚህ አሸንፎ ጻርቃንና ማንም ባንዳ ይሄ ከውጭ የመጣው ባንዳ እልም ያለ በሌባ ተሸፈነው አጋጣሚ ተሸፈነ። እድለኛ ነው አመለጠ። በዚህ እኔ የፌደራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ አያውቅም። የትግራይ የለውጥ ፈላጊዎች ንቅናቄ የለውጥ ፈላጊ ጻርቃን ነው። ለውጥ ፈላጊ 78 77 ዓመት አዛውንት ለውጥ ፈላጊ ነኝ ብሎ እንደዚህ አይነት ጨዋታ ይጫወታል። እና ማን ነው ታዲያ ትግራይ ወደ ነበረችበት እንዳትመለስ ያደረገው? ያ የመንጆሪኖ ቡድን እኮ ነው። ያ የህወሓት እኮ ነው እየተባለ ቆየ። እና ለማንኛውም ይሄ ዋና የአብይ ዋና ጽምዶ የምትባለው አላስመሩባት ፖሲቢሊቲ አሁን እየመጣ ነው ያለው ብዙ ነገር ስለሚለው አብይ የሚነግሩን ነው፣ እነሱ የሚነግሩን ነው። እኔ ጽምዶ የህዝብ ለህዝብ ግንኙነት ብለን እየጀመረው እንደ ሚዲያ እኔ እንደ ግለሰብ እንደ ሚዲያም በደንብ በትኩረት የሰራንበት አድምተን የሰራንበት ይሄ የተቋሰለው በትግራይና በኤርትራ በኩል በትግራይና በአማራ በኩል የተቋሰለው እሱን ወደ ኖርማሲ የመመለስ ስራ ሰርተናል።
ብዙ የሚቀረው አለ። ለወደፊትም እንሰራለን። ምክንያቱም ለምንድነው ከወላይታ ጋር ለምንድነው ከኦሮሞ ጋር ምናምን ይባል ምንም ነገር የሚያገናኘው ነገር የለም። በየት በኩል ምን አገናኝ የለም። ኦሮሞ ህዝብ መጥቶ እንጨብጣታለን እያለ ወደ ትግራይ የገባ የለም። ኦሮሞ ህዝብ የራሱ እዛ አካባቢ ያለ ሊደርሺፑ ምንም ከኦሮሞ ህዝብ ጋር የሚያገናኘው የለም። ኦህዴድ ነው። ወላይታ ምን ብሎ ትግራይ ለምን ከወላይታ ጋር ትግራይ ለምን ከሽናሻ ጋር ምናምን የሚባል ነገር የለም። እዚህ አካባቢ ነው ይሄ ሁሉ አደጋ የገጠመው። ይሄ አካባቢ ነው። እሱ ላይ ነው የሰራ ነው። ብልጽግና እችን ኤክስፕሎይት ማድረግ ይፈልጋል። ጽምዶ እየተባለ ያለው እኮ ሰሜናውያን መጡብህ እኮ እየተባለ ጽምዶ እየተባለ ምን ጉዳይ የለውም። ትግራይ ከኦሮሞ ጋር ምን ጉዳይ አለው? ምንም የጎደለው ምንም የኦሮሞ ህዝብ በትግራይ ላይ ምንም ነገር ያደረገው ነገር የለም። በነበረው ነው ያለው። እሱ የተነካ ነገር የለው። በነበረው የሌለው በትግራይና በአማራ በትግራይና በኤርትራ በኩል ያለው ነው በነበረው የሌለው። ስለዚህ ይሄን የማስተካከል ስራ ነው የጽምዶ ስራ እና እቺ እንዴት ተስተካከላለች ነው። ጥላቻው መቀጠል አለበት ነው። ይሄ አኒሞሲቲው የሴንስ ኦፍ አኒሞሲቲ አንዱን የመጥላት አንዱን እንትን የማድረግ እና ራያ እኮ እንደዚህ ነው ጸለምት እኮ እንደዚህ ነው ምናምን እያለ እዛ ላይ ሰው ትኩረት እንዲያደርግ ኢንጌጅ እንዲሆን ነው የሚፈልገውና ትብብር እንዳይኖር ጽምዶ የሚባል ቋንቋ ኮንሴፕት እዚህ አካባቢ በቃ ሙሉ በሙሉ የመግደል ስራና ወጥመድ ነች። አጭር ወጥመድ ነች። እንትና የጻፈችው ያ ምርጫ ቦርድ በኢትዮጵያ ቴሌቪዥን በራሱ እንትንም የወጣው እሱ ነውና አንደኛ አሁን ያለው ትልቁ ጉዳይ በምርጫ 2018 የሚባለው በምርጫ የሚደረግ ለውጥ ኢትዮጵያ ምድር ላይ የለም። ከአብይ አህመድ ቁጥጥር ከብልጽግና ቁጥጥር ውጭ ነው። አብይ አህመድ ማኔጅ የማደረገው ችግር ብልጽግና ማኔጅ የማደረገው ችግር ውስጥ ነው ያለው ሀገሪቱ። ምንም ይሄ የሚደበቅ ምናምን አይደለም። ተደበስብሶ ማን ነው ፍጹም ማን ተራተረገው ኢዮብ ተካልኛ አድነው ዝናሽ ወይም አዳነችዋ ምናምን አዲስ አበባና ሶብ ያለው እኮ የሚገርም እኮ ነው ከንቲባ ሰርቻለሁ እኮ ምናምን እያለ ለፕሮፓጋንዳ ለዩቲዩብ ምናምን ቲክቶክ ላይ ብትል የኢትዮጵያ ገጽታ በአዲስ አበባ ውበት አይለካም። የኢትዮጵያ ችግር የአዲስ አበባ ውበት ሊሸፍነው ሊጋርደው አይችልም። እና እኔ እንደሚመስለኝ አንደኛ ሚዲያ ላይ ይሄ ዓላማው የብልጽግና ዓላማ ሚዲያ ላይ ያለው በተለይ በተጋሩ ወይ በትግራይና በአማራ ኢቭን ዊዝን ትግራይ ወይ ዊዝን አማራ ለመበታተን ነው። ሚዲያ ላይ የአሊያንስ ስለ አሊያንስ የሚያወራ ስለ ጽምዶ የሚያወራ ስለ ህዝብ ግንኙነቱ ህዝብ ለህዝብ ጉዳይ እንዴት አድርገው ወደ አንድ እናምጣው የተሰበሩ ስሜቶችን የተሰበሩ ግንኙነቶች እንዴት እንጠግን ብለው እየሰሩ ያሉ ትላንት ጭምር በትግራይ ላይ ጄኖሳይድ ሲፈጽሙ የነበሩና ሲያስፈጽሙ የነበሩ ሚዲያዎች አሁን ቀልብ ገዝተው ወደ ህይወታችን እንመለስ በሚሉበት ሰዓት ኖ እንደዛ ማለት የለብህ ወደ ነበርክበት ተመለስ እንጂ ወደ ነበርክበት ስሜት ጥላቻ ብቻ ስበክ ስለ ትግራይ መጥፎ ነገር አውራ ትግራይና አማራ ወደ አንድ ይምጣ ወደ አንድ ሁን ተስማማ የሚለው ነገር ተወውስና እሱና ተመለስ ወደ ኋላ የማለት ነውና ሚዲያ ላይ የመበተን ስራ ነው የሚሰራው። እንዳልኳችሁ ደግሞ ጽምዶን መበተን ነው ዓላማ። ጽምዶ መበተን የሚበተን ነገር የለም። ትበተናል አናት ይበተናል እንጂ የሚበተን በዚህ ጸለምቲ እንደዚህ ሆነ ምናምን ብሎ ለማይረባ ለማይደረግ ምርጫ 2018 አይደረግም። የሚበተን ጽምዶ የለምና ጥላቻ የማስቀጠል ጉዳይ ነው። ጥላቻ ማስቀጠል ነው ጥረታቸው እሱ ነው። አይቀጥልም። በንቃት የምንከታተል ሰዎች አለን። ሌላ በጣም ወሳኝና አደገኛ ብሎ ካርድ ለመጫወት የፈለገው ፋኖ ላይ እንትን ለማድረግ ነው። ፋኖ ለመከታተል በቃ እኮ እኛ ምዕራብ ትግራይ እኮ ወይ ጸለምት ይበሉት ራያ ኦፍላ አላማጣ እኮ በቃ ከትግራይ ውጭ ሆኖ ለምርጫ ወደ ፌደራል እኮ ምርጫ ሊካሄድ ነው። በትግራይ ስር ሳይሆን ለብቻው እኮ ሊካሄድ ነው። ተወሰነልን እኮ ታዲያ ፋኖ እኛ ብልጽግና ጋር ምናዋጋን አብይን ለምን እንዋጋዋለን? ኢን ፌቨር ኦፍ አስ እኮ ነው እየሰራ ያለው እኮ በቃ ለኛ የሚያገለግል መንግስት እኮ ነው። መሬታችን ህዝባችን ነው ይሄን እኮ ወደኛ እንትን ሊያመጣው እኮ ነው ብሎ የሆነ ነገር ነጥብ አስቆጥራለሁ ብሎ ካሰበ ነው አስቦ ነው። የአማራ ህዝብ ትግል ደግሞ አሁን ያለው የመሬት ጉዳይ ምናምን አለ። በትግራይ በኩልም ሽፋኑ ሌላ ሊሆን ይችላል። ልንገር ኮታ አድርገኝ ይሄ ሌላ ጊዜ ኮታ አድርገኝ የትግራይ ህዝብም ምዕራብ ትግራይ መልሼልሃለሁ ህገ መንግስታዊ እንትን መልሼልሃለሁ
ቢባል እንኳን በተከታታይ በትግራይ ላይ ያደረሰ ያለው በደል አሁን አዙ ስፒክ ራይት ናው ባንክ ብር የለም ነዳጅ የለም ትግራይ ተዘግታ ነው ያለችው ትግራይ የኢትዮጵያ አየር መንገድ ብቻ ነው ለቢዝነሱ ሲል እየበረረ ያለው ትግራይ ምንም ነዳጅ መከልከል ለትግራይ ምንድነው አፋር ትግራይ ከአፋር ነዳጅ ስታስገባ በኮንትራባንድ ምን አይነት ህይወት ውስጥ ነው ያለው የትግራይ ህዝብ ሲስተማቲካሊ የማርቀቅ ስራ ነው እየተሰራ ያለው ቀስ በቀስ የማርቀቅ ስራ ኢኮኖሚውን የማርቀቅ ህዝቡን በሞራል እንዲሰበር ወጣቱ ጦርነት ነው መጣብ ያ ቡድን ጦርነት እየቀሰቀሰብህ ነው ይላል ህዝቡን ውጣና ወጣት አልባ አድርጎ ከዛ በቀላል እንወራለን ብሎ አስበው መጨረሻ ላይ እንደ እውነት እንደ እድል ይሄ ነገር መጥቶ ቁልጭ አድርገውና አይ ቲንክ በጣም TPLF እድለኛ ነው አይደለም እንለው ትግራይ እድለኛ ነች አሁን ትግራይ እድለኛ ነች በጣም እንደዚህ ሳፎኬት ሊያረጋው ሲሉ ፈታ አረጋ ደሞ አቢ the bottom line ኦህዴድ የሚወስነው የምዕራብ ትግራይ ጉዳይ የለም ኦህዴድ የሚወስነው የትግራይና የአማራ ድንበር ጉዳይ የለም ይሄን ጉዳዩ በግልጽ ነው መነጋገር ያለበት 4 ኪሎ በስልጣን በታሪክ አጋጣሚ 4 ኪሎ ስለተቀመጠ የምትወስነው ነገር የለም ዝም ብለን ማሳጥር አለበት ጊዜያዊ አስተዳደሩ መግለጫ ወጥቷል ትግራይ ጊዜያዊ አስተዳደር ህወሓት መግለጫ ወጥቷል ኢንፋክት ህወሓትም መግለጫ ያላወጣ ያለው ጌታቸው እንኳን መግለጫ አጣኩ ስምረት መግለጫ አጣኩ የመሬት ያስተዳድረው እያለ ሲፎክር የነበረ እና ያ ቡድን እኮ ነው ህወሓት ነው ምን ሊያደርግ ነው ህወሓት ወደ ትግራይ ወደ ምዕራብ ትግራይ የሚመጣው ጨረቃ ምዕራብ ትግራይ ሁመራ ጨረቃ ይሁን ዳንሻር ያለው ዳንሻ ይቻላል ጨረቃ ይሁን ወለጋ ይሁን ማያቅ ሰው ለምን ይመጣል ለምን ይመደባል ያለ ሲጫወትበት የነበረ ነው ጌታቸው እና እሱ መግለጫ ወጣ በትግራይ ሉዓላዊነት ጉዳይ እንደዚህ ጥሩ አይደለም ለዛ ቡድን የሚጠቅም ብሎ ጊዜያዊ አስተዳደሩ ያው ነገሩ እየፈረዳ ስለሆነ ዝም ብለን እናልፈዋለን ብዙም እየፈረዳ ምንም ባለቀ ሰዓት 11ኛ ሰዓት ላይ ነው ያለነው ለጦርነት እንዳለችው ኬሪያ የባጫ እውነት ነው 11ኛ ሰዓት ላይ ነው ያለነው የሚካል አይደለም ይሄ ያቃሉ ትግራይም ታቃለች አብይም ያቃል ኤርትራም ያቃል አማራም ያቃል ኦላም ያቃል ቤንሻንጉል ያቃል ጋምቤላ ያቃል አፋር ያቃል በሙሉ ያቃል 11ኛ ሰዓት ላይ እንዳለን ይታወቃል በዚህ ሰዓት የሚመለስ አለ ወይ መመለስ ይቻላል ከ11 ሰዓት ይመለሳል ቀና የሆነ ጭንቅላት ያለው ጥሩ ጭንቅላት ያለው አሁን መመለስ በእንዝላልነት ኢጎአቸው ሳይታጠብ ክሊን ሳይደረግ በኢጎ ክብደት ነው ወደ ጦርነት ይሄዱ ያሉት እንጂ ይቻላል ምንም ጥርጥር የለውም ይቻላል በምን ስሌት አብይ ወደዚህ ጦርነት እየገባ እንዳለ ግን ብዙ ሰው ይጠይቃል እንደማያሸንፍ ያወቀ እንዴት ነው ወደ ጦርነት የሚገባው ይያሉ እንደማያሸንፍ እያወቀ ራሱ ያቃል ማንንም ያቃል ግን ምን ምርጫ አለው ነው ምርጫ አለው ጊዜያዊ አስተዳደሩ መግለጫ ምንድነው የሚለው የሀገሪቱ ህገ መንግስት በመጣስ የፕሪቶሪያ ሰላም ስምምነት በመጣስ የትግራይ ህገ መንግስታዊ ግዛታዊ አንድነት አደጋ ውስጥ የሚጥል ውሳኔ ተወስኗል ይላል ዛሬ ምንም የትግራይ ውክልና የሌለው የፌዴሬሽን ምክር ቤት ማንም ተወካይ የለውም እንደምታውቁት ያስተላለፈው ውሳኔ ሊያስከትል የሚችለው ከባድ መዘዝ ካሁኑ እርማት እንዲደረግለት በጽኑ እንጠይቃለን ይላል እንዳልኳችሁ ህወሓት ስራዋ ትጀምራለች እርግጠኛ ነኝ አሁን እንደዚህ አይነት እንትን ተደርጎ ታይቶ አይታወቅም ሁሉም በትግራይ ላይ በህወሓት በሚባልበት መንጀሪ ነው ማን ነው ደብረጽዮን ነው እንዲያም ከደብረጽዮን በላይ መንጀሪ ነው ጽፋት ቤት ነው ይሄን ሁላ ጠራርጋ አዲስ አበባ ያስገባች መንጀሪ ነው ከሆነች በእውነት አድናቂዋ ብዙ ነው የሚሆነው ይሄ ሁላ ሰልፍ ተሰልፉ ምድረ ቂመኛ አዲስ አበባ እንትን ፈላጊነን ለውጥ ፈላጊነን ምናምን ይያለ ራሱን እጁን አጣጥፎ ለብልጽግና ሰጥቶ በራሱ ህዝብ ላይ ወንጀል የፈጸመና ያስፈጸመ ኢናብል ያደረገ ሞራል የሰጠ እና የመከፋፈል ስራ ይሰራ ናውጣ ወጣት ወይ ናውጣ በሶሻል ሚዲያ አክቲቪስት ቀጥሮ ስራ አስፈጻሚ ነኝ ማዕከላዊ ኮሚቴ ነኝ የሚል በሙሉ መጠነ ሰፊ ጥቃት ሲፈጽም የነበረ ምን ሞራል አለ ነው ምን ሞራል ትግራይ ያለው ኃይል ግን በእውነት ይሄ ጥቅም ይሄ ምን ያህል ወደ እንትን ይጠቀምበታል እና ለየት ያለ መግለጫ ዛሬ ከሁሉ መግለጫዎች ለየት ያለችው አላቅራ ለየት ያለ መግለጫ አፋር ያለ
ሐራ መሬት ነው የሚሉት ራሳቸው እና እንትራቸዋለች ሐራ መሬት ጽሁፏ በሳመራይ ላርጋት ባጭሩ ማለት ነው ቲፒኤፍ ነው የሚሉት ራሳቸው የትግራይ ፒስ ፎርስ ነው የሚሉት የነ ጻድቃን ሰራዊት ማለት ነው የጻድቃን ሰራዊት ነው የሚባለው አዛዣቸው ስለሆነ እኔ አላልኩም እና ራሳቸው ነው እንደዛ የሚሉት በኦን ሬኮርድ ነው እንደዛ የሚሉት እና ቲፒኤፍ ምን ይላል ሉዓላዊ ግዛታችን ቀይ መስመር ነው ይላል ከመጨረሻ ሁለተኛ መስመር ላይ ይላል ቀይ መስመር ነው ይላል አባላቶቻችን ደጋፊዎቻችን ለምናደርገው ሁለንተናዊ ትግል ከጎናችን እንድትቆሙ እንጠይቃለን ይላል አፋር ሆኖ ወደ ትግራይ የሚተኩስ ኃይል አባላቶቻችን ደጋፊዎቻችን ሉዓላዊነታችን ለማስከበር ሁለንተናዊ ትግል ከጎናችን እንድትቆሙ እንጠይቃለን ይላል የፕሪቶሪያና የሀገሪቱ ህገ መንግስት የጣሰ ውሳኔ ነው ይላል ቀጠናውን ወደ ከባድ ትርምስ የሚከት ነው ይላል በሉዓላዊነታችን ጉዳይ ምንም አይነት ልዩነት ሊኖረን አይገባም ተጋሩ እንደ ትግራይ በሉዓላዊነታችን ጉዳይ ምንም አይነት ልዩነት ሊኖረን አይገባም ይላል የፌዴሬሽን ምክር ቤት የትግራይ ውክልና የሌለው በትግራይ ጉዳይ መወሰን አይችልም ይላል እንግዲህ ይሄ የቲፒኤፍ የሚባለው ሐራ መሬት ያለው ልክ የቲፒኤልኤፍ መግለጫ ነው የሚመስለው ቲፒኤፍ የቲፒኤልኤፍ መግለጫ ይዞ ይወጣ ነው የሚመስለው በጣም ደስ የሚል ነው ግን ይሄ በመግለጫ ዝም ብሎ ለይስሙላ ምን ይሉናል ነገ ጧት ታሪክ እንዳይወቅሰን ምናምን ተብሎ የሚታለፍ እንዳይሆን ነው ይሄ አሁን ያልኩት መግለጫ አሁን በየቀን እሪ ብዬ ያለቀስኩ ሙሉበት ነው አሁን ቲፒኤፍ አፋር ሆኖ መግለጫ አወጣ ዘውዱ ምናምን የምትባለው ማን ነው ወዳን ጥሩ እነሱ ከሆነ ካውጡት ማለት ነው በየቀኑ እዚህ ወደ ትግራይ የምትተኩሰው ምንድነው ምን ለማትረፍ ነው ዓላማው ይገባሃል ወይ እኔ ሄጄ ትግራይ መሬት አላርስ እርሻ የለኝ ሰባካሪ የሚባል መሬት የለኝ እኔ ከወጣው ስንት ዓመት ከትግራይ እዚህ እንደ ቁራ ስጮም ማድረው ምን ቢዝነስ ስላለኝ ነው ምን ጉዳይ ስላለኝ ነው በትግራይ ጉዳይ ላይ ይሄን የማይገነዘብ ትውልድ ነው አይዞ ይሄ እኮ ወንጀሉ ነው ቡድን እኮ እንደዛ ያለ ጦርነት ፈልጎ እኮ ነው ሉዓላዊነት ሲባል ጦርነት ፈልጎ እኮ ነው ህዝብ ይመለስ ሲባል ጦርነት ፈልጎ እኮ ነው እየተባለ ሰላምና እንደልይ ያለ 2 ዓመት 3 ዓመት ሙሉ መጨረሻ ላይ ከፋፍሎ ወጣቱን ምናምን ፖለቲካ ኤሊቱን ሰራዊቱን ምን የመሳሰሉ ጀግና ሰራዊት ወታደሩ አዛዦችን ካን በተለያየ ፖሊሽ ያደረገ ማሳጅ ያደረገ አዲስ አበባ አፋርም አስቀምጠው አሁን እንደዚህ አይነት መግለጫ ያወጣል አልዘገየም በነጋሽን ላይ አሁንም ግቡ ቤታችሁ ግቡ አረፈደም ግቡ ወደ ቤታችሁ ግቡ አብይ ምን እንደሚፈልግ ተመልከቱ ማለት እንፈልገው ሰው ወደ ኋላ ትግኛ ፕሮግራም ሳላለን በሰፊው እንሄድበታለን ተመልካቾች የጌታቸው አሁን ወደ በቪዲዮ የተደገፉ መረጃዎች ወደ እናንተ ላድርስ ጌታቸው ነፍሱን ይማረውና በህይወት እያለ በፖለቲካ ህይወቱ ማለት እንጂ በህይወት እንጀራ ዓለምማ እየበላን የዓለም ይሄ ቡሌ ይበላል ግን ፖለቲካ ግን በህይወት እያለ ማለት ነው መሬት ማንንም ያስተዳድረው አይዲፒ ብቻ ይመለሱ ብሎ ትግራይ ሲናገር አክሱም ይመስለኛል ሰው በሙሉ ደንግጦ ይሄ እንደዚህ ኳላልኩም ብሎ መመከት ጀመረ ብለሃል እኮ ስንለው አላን ያላልኩ ቪዲዮን ሄደን ገጭ ስናደርግለት ዝም መልስ አልሰጠም ምን ማለት ነው መሬት ማንንም ያስተዳድረው ማንንም አይዲፒ ብቻ ይመለሱ የሚለው የአብይ ነው ስንል ጻድቃንም አሁን በቅርብ እኮ ነው ገንዘብ ይሄ ውጭ ወጥቶ 711 ወይ ምናምን ሰርቶ እንትን የሚያደርግ መብላት የሚያቅተውን ሁሉም በተጋሩ ላይ እየሸቀጠ የፌደራል መንግስት ነው አንቆ ያዘው ትግራይ ነው አንቆ ያዘው እንጂ ህወሓት ያ ቡድን የፌደራል መንግስት ተፈራቃዮች ለመመለስ እንቅፋት ሆኖ አያውቅም ሉዓላዊነታችን ጭምር በቃ በፕሪቶሪያ መሰረት በቃ መልሳለን ይላል እነዚህ ሰዎች ይላል ሰላም ፈላጊዎች ነን የለውጥ እንቅስቃሴ አራማጆች ማህበር ይላል the only ስለ ለውጥ ስለ ምናምን ስብሰባ የሚፈቀድለት አዲስ አበባ ትግራይ ሲሆን ተጋሩ ሲሆን ለምን ይመስላችኋል ኢትዮጵያውያን ከተጋሩ ውጭ ሆናችሁ አዲስ አበባ ኢትዮጵያ ቴሌቪዥንና ፋና ኢንተርቴይን የሚያደርጋቸው ስብሰባዎች ለምንድነው ተጋሩ ብቻ እና ትግራይ በተመለከተ ብቻ ስብሰባ የሚፈቀደው አዲስ አበባ ለምን የኦሮሞ ህዝብ ስብሰባ አይፈቀድለትም ለምን የአማራ ህዝብ ስብሰባ አይፈቀድለትም ለምን የሽናሻ ህዝብ ለምን የኑዌር ህዝብ ስብሰባ አይፈቀድለትም ጥያቄ ስለሌለው ነው ለውጥ ስለማይፈልግ ነው
አይደለም አጋጣሚ እንደ ሁለት ሀገር የሚተያዩ ትግራይም እንደ ሀገር ኢትዮጵያም እንደ ሀገር ስለዚህ ትግራይን ለማርቀቅ እኔ ገንዘብ አለኝ ባንክ አለኝ ቦሌ አለኝ አየር ኃይል አለኝ 4 ኪሎ አለኝ ባንክ በገንዘብ የበተንኩኝ ምድረ ባንዳ በደንብ አፍርቼ በስልጣንም በገንዘብም እየደለልኩ ሚኒስትር ዴኤታ ዳይሬክተር ሚኒስትር ያልኩኝ ሰጥቼ ሸራተን ያስኖርኩኝ ያስቀመጥኩኝ በትግራይ ላይ ዝም ብለ ዝምት ይያልኩኝ አዘምታለሁ ገንዘብ ሁሉም ያደርጋል የማያደርገው ግን ሞራልን ብቻ ሞራል የሰው ሞራል ትማርጋ አይችልም እኔ ሞራሌ በገንዘብ ሸጠው አልችልም ማለት የሰው ይሄ ሞራል ዘራፍ ማለት አይደለም ስብና ያያልኩ ነው በገንዘብ ሸጠው አልችልም ለህዝብ ካገለገልኩ ህዝብ የምር ይሄ ልጅ ለኔ ያገለገለኝ ነው ብሎ ካሰበ ችግር ቢገጥመኝ በአንድ ቀን $1 ሚሊዮን አዋጥቶ ህክምና ሊያሳክመኝ የሚችል ህዝብ ነው እኔ ለህዝብ ከኖርኩ ነው ለህዝብ ከኖር ዛሬ $100,000 ብዬ ህዝቤን ክሸጥ የህዝብ ኢንተረስ የሀገር ኢንተረስ የብሔር ኢንተረስ የራስ የህዝብ አጠቃላይ የህዝብ ኢንተረስ ከሸጥኩኝ ግን $100,000 በቃ ሽንት ሆነ ባልተጣጣ ምን ትምታረጋው $100,000 ዋጋ ያለው አይኖ ብዙ ብር ነው ኖርማሊ ግን ከስብና ጋር የሚወዳደር አይደለም አብይ ግን እንደዛ ነው የሚያስበው በገንዘብ ሁሉ ማድረግ ይቻላል ጻርቃን ነው የነገረው ሰው በስልጣንና በገንዘብ የማይቀየር ሰው የማይደለል ሰው የለም ብሎኛል ብሎ ነጻርቃን በመንድነው የተደለልከው ጌታቸው በመንድነው የተደለልከው ይነግሯቸው የየራሳቸው ይነግሯቸው ግን ብሔር ይሸጣል እንዴ ብሔር እኮ አይሸጥም እኮ ማንነት ይሸጣል እንዴ ህዝብ ይሸጣል እንዴ ተውትና ትላንት ቀብረዋቸው የመጡ ስንት ወጣቶች ስንት እንቦቆቅላ ወጣቶችን እዛ ቀብረው ሙሉ አካላቸው እንኳን አፈር በአፈር ሳይቀብሩ እንኳን ወጥተው አዲስ አበባ መጥተው በእውነት እንዴት ብሎ ተኝተው ያድራሉ እኔ ያመኛል ይከብደኛል ዝም ያመኛ ብዬ ነው መዘጋው እንደዚህ ከብርት ስለብኝ ቋንቋ ስለሚያጥረኝ ነው የጌታቸው በህይወት ይያለ እንዳልኳችሁ ቀደም ፌደራል አይዲፒ እንዳይመለሱ አልከለከለም እንዳልኳችሁ አሁን ያሳየዋቸው ነጻርቃን ነገታቸው መሬት ማንንም ያስተዳድረው አይዲፒ መለሱ አላልኩም ይሄ ስንት ሰጣ ገባ 3 አመት አልፎ ነው ወደ አዲስ አበባ ሄደው ሲቀልድም ጻርቃን ሰሞኑ አዳውን ራሱን በራሱ ያስተዳድራል እንኳን ወልቃይት አዳውን ራሱን በራሱ ያስተዳድራል ብሎ ሲያሾፍብን ነበር ሰሞኑ አዳውን ሶሎዳ አጠገብ የሚገኝ ትንሽ መንደር ነች ከተማ ነች ትንሽ አድዋ አጠገብ ማለት ነው ባሽሙር አበይ ሰዋትን ለመምጣት ያበይ ሰዋት የሱልድ ቦታ ስለሆነ ማለት ነው አዳውን እንኳን በራሱ ያስተዳድር ነው የሚያስተዳድር ማስተዳደር አለበት ይላል ማን ነው የሚያስተዳድር በሻሻ ማን ነው የሚያስተዳድረው በሻሻ የሚያስተዳድር ከትግራይ ሄዶ ያስተዳድራል በሻሻ አስተዳድረው በቆጂ ከትግራይ ሄዶ ወይ ከአማራ ሄዶ ያስተዳድራል አያስተዳድረውም እኮ የራሱ ህዝብ ነው የሚያስተዳድረው ግን በቆጂ በማስረው ነው በኦሮሚያ ያስረው ነው እንደዛ ነው ኑዌር በማስረው ነው በጋምቤላ ስር ሆኖ እንደዛ ነው እሱ ግን እንደዛ ብሎ ነው የቀለደብን እና ወልቃይት በራሱ ያስተዳድር ሲባል ናስ ያሁን መልሳት እቺ ያሁን ራሱን ችሎ ወደ ፌዴሬሽን ራሱ ምርጫ ያካሄደ ሲባል ጻርቃን መመለስ ትችላለው ያሁን ነው እነዚህ ሰዎች ራሳቸው ወድቀው ትግራይን ጥለው ለመሄድ ገደል ውስጥ ከተው ለመሄድ ነው ታትረው ሲሰሩ ነበር ከብሔር ጋር ነው ግጭታቸው ከግለሰብ ጋር ቂም ከቲፒኤልኤፍ ጋር ቂም ይኖራቸዋል መለስ የሚባል በህይወት የለም አሁን በመጎም በመጥፎም ልናሳውሰው እንችላለን እኔ በበጎ ነው ማሳውሰው አብዛኛው በበጎ ነው ማሳውሰው 100% በጥላቻ ታውረው አሁንም ከመለስ ጋር ሂሳብ ማወራር የሚፈልጉ በህይወት ያሉ ሰዎች አሉ ሄደዋል እኮ የለም እኮ ከባንጋ መለስ በሌለበት እንዴት ብለ ከየትኛው ህወሓት እኮ ፓርቲ ነው እነሱ የነበሩበት ነው መለስ የነበረበት ነው መለስ ግን ጥሎት ሄደው የለም አሁን ግዑዝ ነው ፓርቲ ነው አሁን የለው አሁን የሆነ ኤንቲቲ ነው ፖለቲካል ኤንቲቲ ነው ያለው እና የጌታቸው የሚገርም ቃለም ጠይቅ ልንገራችሁ መግለጫ የሰጠበት የዛሬ በህይወት ይያለ ያልኳችሁ ለህወሓት ቀለም እየነገርኳችሁ ጥሩ እድል ነው አሁን ያልኩበት የብልጽግና ዓላማ ግልጽ ነው ይሄን ከፋብሎም እንትን ማለት በሰላም ስምምነት እንደማይቻል ጌታቸው ያቃል እሱም ያቃል ግን ሲሰጠው የነበረ ቀይ መስመር ነው ይያለ ሲሰጠን ነበር ወሳኝ ቃለ መጠይቅ ነው ብዙ ሰው የረሳው ከአርካይቫችን ያመጣነው ነው በትግርኛ ስለሆነ ነግራቸዋል ሓርነትን ህዝቢ ትግራይ ረዚን ዋጋ ከፊልካ ናብዚ ዘብጻሕኻና ህዝባዊ ሰራዊትና ስኸበርኩም ትግራይን ህዝቢ ትግራይን ኣብ ዓለም ክንፍለጥ
بدلنا خسمع لعل بزحكم تاريخ صراحكم وصأت نور دياسبورا خبركم أو كل خرنعات عالم تركوا دقفتن محازتن تجراي بمسارات سممع بريتوريا جزياوي جزءاتها وحدنا تجراي حق من قستاو بزخون أجابا خفتح بقدس طعميديو حق من قستاو مريت تجراي مرجعاز خالي قول في عمام جزاو من محدارنا خوني معراب تجراي دو تجراي نايسمين معراب تجراي أكل زخون تسلمتنا ونوري تملسن ترح تيكونه كبس حسن هم فنقال المصنعات عليتن حزوم بجهود يقصلله كابزوم كبابتاس تفنقل حزبنا بهصوص نامربتهم لسلو بتأب سرح زلو حق من قست مسارات مريت تجراي ناي تجراي زلع الحتون تهليو بسلامن حق من قستاو من قدن خفتصم زلوي كابز بس حنا قدات المحواي يكون مسأي بهيرا وربحنا علامانا نمسخع وهدتنا حدنتنا خمبرت خطنكر يقبا أما راس من قدنا بوزح خوني خل أما بصحنا بهجنا نجن حدك الخوني يقبا سعرنا هيوتنا قلبت نواينا حسابنا تجراين حزب تجراين هون ይሄ እንግዲህ ህይወታችን ጥራታችን ሁሉም ነገር ከነብዙ ልዩነት ቢኖረንም እንኳን በትግራይ ጉዳይ ላይ ለድርድር መቅረብ የለበትም ትግራይ የጋራችን ነች በትግራይ ላይ ተመሳሳይ አንድ አይነት አቋም ሊኖረን ይገባል የትግራይ ግዛት የትግራይ ነው ያለው የትግራይ ግዛት የትግራይ ነው በህገ መንግስቱ የምትታወቀው ትግራይ የትግራይ ነው አይዲፒ መመለስ አለባቸው የተፈናቀለ ህዝብ መመለስ አለበት እዛ እየተሰቃየ ያለ ህዝብ አለ ጸለምት በሉት ኦሪድ የሚያስተዳድረው ምዕራብ ትግራይ ባሉት በምን ሁኔታ እንዳለ እናውቀዋለን እኛ ስለተፈናቀለ ብቻ አይደለም እናወራው የተፈናቀለ ብቻ አይደለም እዛ ምን ያደረገው እንዳለ የኦሪድ እና ደመቀ ዘውዱ እናውቀዋለን ጌታቸው ይሄ በህይወት ይያለ ነው ፖለቲካሊ በህይወት ይያለ ነው አሁንም እንደኔ እንጀራ ይበላል ግን ፖለቲካሊ በህይወት ይያለ የተናገረው ነው ትክክል ነው በቃ ለዚህ ነበር ስንታገለው የነበረው በርታ ስንለው ነበር ይሄን አቋም ስለነበረው በርታ ስንለው ነበር ከዛ በጊዜ ሄደ ተሸርሽሮ ሄደ ይሄ በ2015 የመጣ ልክ ፕሬዝዳንት ከሆነ በኋላ ወዲያው የሰጠው መግለጫ ነው መጨረሻ ላይ ለምን ብሎ ነው እንትን ዳንሻ የሚመጣው ወለጋ ይሁን ምዕራብ ትግራይ ይሄ ዳንሻ ጸለምት ዳንሻ ምንድነው ያለው ወለጋ ይሁን ጫርቃ ይሆን የማያውቅ ሰው ለምንድነው እዚህ የሚመጣው ቲፒኤልኤፍ ለምንድነው እዚህ የሚመጣው ታጣቂው አስተዳደሬ ህወሓት ለምን ብሎ እዚህ ይመለሳል ማይ ፍሬንድ ምዕራብ ትግራይ የፖለቲካ ፓርቲ አይደለም አዲስ አበባ የፖለቲካ ፓርቲ አይደለም የፖለቲካ ፓርቲ ይሄዳል ይመጣል ኢሰፓ የሚባል 1977 የተቋቋመ ደርግ ነበረው ኢሰፓ ነበረው ፖለቲካ ፓርቲ የለም ኢሰፓ የለም ስንት ፖለቲካ ፓርቲዎች ነበር ኢትዮጵያ ውስጥ የሉም እንደዛ ይሞታል ፖለቲካ ፓርቲ ይሞታል ህዝብ ብሔር አይጠፋም ብሔር አይሞትም ለዝም ብለ በቃ እንደ ኮርድ ተበታተነው ይችላል እንደ ኮርድ ልክ ትግራይ አስበው እንበታተናቸዋለን 100 አመት እንደማይመለስ እናረጋቸዋለን ብሎ ለፒካሃ ቪስቶ እንደተነገረው እንደዛ ሊሞክሩ ይችላሉ እንደዛ ሞክሮ ኦሬዲ በጣም ብዙ ተሳክቶላቸዋል ኢንፋክት ቀላል የማይባል ትግራዋይ እንዲሰደድ ተደርጓል ተገሏል አድራሻው ጠፍቷል አሁን ያለውም ዳሱስ እንዲቀመጥ አድርገውታል ለዚህ ደግሞ ፎርፍሮንት ከፊት ያሰለፏቸው ተጋሩ አሉ ከፊት ለፊት ፈላጭ ቆራጭ ሆነው ቮካል ሆነው ይሄ ለሐቅ የሚናገረው ለሐቅ በቆመው ሳይለንት ይሆናል የሚሸማቀቅ እኔ ታገላለሁ የሚል የሚሸማቀቅ የሚደበደብ ይሄ አገሩ ሽጦ በገንዘብ የሚበተንለት ቮካል ቲክቶክ ላይ ይመጣል ፌስቡክ ላይ ይመጣል ዩቲዩብ ላይ ይመጣል ሳተላይት ላይ ይመጣል አገር ሻጭ ሆኖ የፍርድ ቀን የሚባል ጃጅመንት ላይ ይመጣል በይቅርታ ይታለፋል ምን አይ በፒስ ኤንድ ሪኮንሲሌሽን ተደርጎ የሆነ እልባት ይደረግበታል ግን በጣም ዋጋው ከባድ ነው ለወደፊቱ ጀነራል ድንኩል ወደ ድንኩል ሊድ አቋም ነው የትግራይ አቋም የትዴፍ አቋም ነው በህገ መንግስት መሰረት ጌታቸው እንዳለው አሁን የዚች የጌታቸው ንግግር ተቀጥያ ነች የትግራይ ግዛት የትግራይ ነው ባስቸኳይ ወደ ነበረ በህገ መንግስቱ በፕሪቶሪያ ሰላም ስምምነት ነገሩ ወደ ነበርንበት እንመለስ ዘላቂ የሆነ ሰላም ደግሞ መተማመን ላይ የተመሰረተ ሰላም እንዲመጣ መስራት ያስፈልጋል ብሎ የጌታቸው ረዳ እንትን ነው ድንኩል አጭር ነው ወታደርም ነው በህገ መንግስት መሰረት ትግራይ ወደ ነበረችበት እንድትመለስ እንፈልጋለን ሰላም እንፈልጋለን
መጨረሻ ላይ አዲስ አበባ ሄዱት ጦረኛ የሚባሉት ናቸው። እነዚህ ጦረኛ ከሚባሉት ነገታቸው አንደበት በነጻርቃን አንደበት እና ማን ነው ይሄ በሽተኛ አእምሮ በሽተኛ ብሎ አዲስ አበባ ያስቀመጥ ሰውዬ በእነሱ መሰረት እንደ ድንኩል ጦረኛ ናቸው። ጦረኛ እኔ ህዝቤ መመለስ አለበት ህገ መንግስት የኢትዮጵያ ህገ መንግስት የሚያውቃት ትግራይ ብሔራዊ ክብሯ የተጠበቀ ትግራይ ይሄ ማረጋገጥ ፈልጋለሁ የሚል ጦረኛ ነው የሚባለው። ሰላምና እንደል የሚለው ደግሞ ያውደልዳይ ቡድን አለ አዲስ አበባ። የሰላምና እንደል የጥቅመኛ ቡድን መሆኑ ግልጥልጥ ብሎ አሁን አውላላ ሜዳ ላይ ወድቋል። እንደማንም መግለጫ ወጣች እንዴንትና መግለጫ ነው መግለጫ ላውጣ መግለጫ ወጣ እንዴንትና መግለጫ ወጣ ኬሪያ ኢብራሂም መግለጫ ወጣች እኮ ኬሪያ ኢብራሂም እኮ ከኬሪያ ኢብራሂም የወጣ መግለጫ ተብሎ እንኳን እኮ እንደዚህ እንደ ትልቅ ሰው ማለት ነው መግለጫ በግለሰብ ደረጃ ማለት ነው። ይሄ ጦረኛ ነው ጽምዶ ብሎ እየመጣ ነው ከፋኖ ጋር ያበረ ነው ምናምን ነው እያለች ትላንት ስንት ነገር ስታርገ የነበረች የሆነች አያት የነበረች ቋንቋ የምትጠቀመው ቋንቋ ሚዲያ ላይ ሆነም እንጂ ጠቀመው ነበር እሷ ጠቀመው ነበር። ይሄ ጀነራል ድንኩል መጀመሪያ መልእክት ስላለው ይሄ የማንም ቤቱ ብታንኳኩ የጀነራል ድንኩል 100% ነው 100% ከምጸላእቱን እንጂ አኸይ ጽበይ በሰላማው ቃልስ ነምጻይልና አይና ንቃለስ ዘለና حزن ሰሙን በሰላማው ቃልስ በሕገ መንግስት መሰረት ክንወኩም ስለዝወልና አይንወኩም እንተይለም ግን ሱር ሰላም ይል መሬትና እስከነምልስ ግድን ከምጸላእቱን እንጂ አኸይ ጽበይ በሰላማው ቃልስ ነምጻይልና አይና ንቃለስ ዘለና حزن ሰሙን በሰላማው ቃልስ በሕገ መንግስት መሰረት ክንወኩም ስለዝወልና አይንወኩም እንተይለም ግን ሱር ሰላም ይል መሬትና እስከነምልስ ግድን የግድ ነው። እኛ በሰላማዊ መንገድ ህዝባችን ለዋላነታችን እናስከብራለን ስላሉን ነው ዝም ብለ በሰላም መንገድ ምን ጠብቀው። እንቢ ካሉ ግን አይሆንም። ሰላም ብሎ ነገር የለም። አሰግጦ ነው ነገር። እንቢ ካሉ ግን ሰላም የሚባል ነገር የለም። ይሄ ግልጽ ነው። ከዛ ይሄ አቋም የእያንዳንዱ ትግራይ አቋም ነው መሆን ነበር። የጻርቃንም አቋም ብዬ መሆን ነበረበት ቢያስባለሁ እኔ የጻርቃንም መንጋግም ውሎ አድሮ መንጋግ እኮ ከዚህ ዓለም በሞት አገር እኮ አስከሬን እኮ አገር አለው እኮ አስከሬን አገሩ ተሸኘ እኮ ይባላል እኮ አስከሬን እኮ አገር ይሸኛል እኮ የእንትና አስከሬን የት ነው የሚሸኘው? የዮሐንስ መንጋጋ አገር አሸኝም እንዴ ወይስ እንደ ህንድ አቃጥሎኝ ሊል ነው? አገር እኔ በክብር ሰው ማቀው በክብሩ የትውልድ ቦታው ሄዶ ያጎቱ ጎረቤቱ ምናምን ሄዶ አልቅሶ ምናምን ነው የሚቀብረው እንጂ አስከሬን እኮ የትም ቢቀበር ብትጥሉት ዋጋ የለውም እኮ አይሰማም። አገር ስላል ወደ አገሩ ሲባል ግን አገር ሲኖር ነው ህዝብ ሲኖር ነው ብሔር ሲኖር ነው ኤግዚስት ማድረግ ስትችል ነው። የነዚህ ወራዶች ግን ታሪክ ይወቅሳቸዋል። ወልቃይት አብይ አህመድ ከዚህ በፊት ይሄ ሚዲያ የምትከታተሉ ተመልካቾች ብዙ ጊዜ አቅርበናል። ምንድነው የሚለው ምልኬሳ ይነገረን እዚህ ሚዲያ ላይ ወልቃይት የግሌ ነው ብሎናል። የግሌ ነው መስማት አለበት። አማራም ተጋሩ መስማት ያለባቸው ነው። ወልቃይት የግሌ ነው ብሎናል። አማራና ትግራይ እንኳን ቢስማማ ልክ አባይ ወልዱና ገደው አንዳርጋቸው ሄዶ ግጫው ነው ማን የሚባለው የሆነች መንደር ሄዶ ተፈራርመው ከዚህ በኋላ ሰላም አድርገና እንዳሉት እንኳን የሆነ ሰላም እናደርጋለን ቢሉ እንኳን እኔ አልፈቅድም የግሌ ነች እንደፈለኩ አደርጋታለሁ ነው የሚለው ምልኬሳ እዚህ ሚዲያ ላይ መጥቶ የተናገረው ነው። ስለዚህ ምንም ነገር እዚያ አካባቢ ሰላም እንዲመጣ አይፈለግም። ጽምዶ የሚባል እንዲሰራ አይፈለግም። በህዝብ ለህዝብ ግንኙነት ህዝቡ በቃ የትላንት አልፏልና እስቲ ከነገ በኋላ ነገራችን እናስተካክል እስቲ ህዝብ ነዋሪ ነው። ፖለቲካ ኤሊቱ ያያበላሽ ያለውና ፖለቲካ ኤሊት ላይ የሆነ ነገር መስራት አለበት ተብሎ ሲሰራ ይሄ አደገኛ ነው ለ4 ኪሎ ስልጣን አደገኛ ነው ብሎ ለተቀን እየሰራ እሾ የተከለ ሲኖር የነበረ ነው። እና ወልቃይት የግሌ ናት ካለ አማራና ትግራይ ቢስማሙም ባይስማሙም እኔ አልፈቅድም የሚለው አቋሙ እሱ ላይ ትኩረት ሰጥቶ እንትን ያደረገ ያለው አንድ ነገር ግን በግልጽ መነገር ያለበት ኢትዮጵያ ምድር ላይ ያለ ስልጣን ሲኖር የሁሉም ክልሎች ሉዓላዊነት ማታከብር ከሆነ ስልጣን ሲኖር አክሱም አካሱማ ነው ካልክ አክሱም አካሱማ እንደዛ ማለት ነው አይደል? አካሱማ ይላል እንደዛ ሪሊ እንደዛ ማለት ነው ሪሊ ወይም እንደዛ ይመስለኛል
አካሱም ማለት እንደዛ ማለት ነው። አክሱም ማለት አካሱማ ነበር እኮ ድሮ። ባረንቱና ቦረና ወንድማማቾች ናቸው። ባረንቱ ቦረና ታች ነው። ባረንቱ ምዕራብ ኤርትራ ነው። ወንድማማቾች ናቸው። ኦሮሞ ነበር እኮ እዛ የሚል ኤሊት፣ ኦሮሞን የማይወክል አደገኛ ኤሊት። ፓስተር ነኝ፣ ቄስ ነኝ፣ ምሁር ነኝ፣ ባለጊዜ ነኝ ባይ። ቅዱስ ያሬድ እኮ ትግራዋይ አይደለም። ቅዱስ ያሬድ እኮ ኦሮሞ ነው። የእንትና ኦሮሞ እኮ ነው ይላል። አክሱም እኮ የኛ እኮ የገነባ ነው ይላል። ማን ነው? ኢዜማ ነው ማን የገባው? አንድ ሰውዬ አክሱም የማን ነው? የኛ አይደለም አባቶቻችን የገነቡት እኮ ነው ምናምን። እነሱ ከየት ነው የመጡት? ከየመን ነው የመጡት እያለ ያ ይሄ አድራሽ ውስጥ ታዲያ እነሱ ከየመን እኮ ነው የመጡት። እኛ ነበርን እኮ ድሮ አባቶቻችን ነበሩ እኮ እዛ ባለ ጊዜ ነኝ ብሎ ነው እንደዚህ እነሱ ከየመን ነው የመጡት ሲል ነበረ። ግን አሁን የት ነው ያለው? እሱና የእሱ አመለካከት ተሸካሚዎች የት ነው ያሉት? እስር ቤት ነው ያሉት። ማን ያሰራቸው? አብይ ንገስልን ሲሉት የነበረው ሰው አብይ ነው መጥቶ የከተታቸው እሱ ነው። በኢትዮጵያ አሁን ኤሊት ቢቆጠር በኤሊት ደረጃ እንደ አማራ ኤሊት የታሰረ ሰው የለም። ሳስበው ዝም ብዬ ቁጥር ብባል ማአት ነው የምቆጥረው። ማቃቸው ታዋቂ ፖፑላር የሆነ በሚዲያ የምናውቃቸው ፖለቲካ ፓብሊክ ፊገር የሚባሉት አክቲቪስት፣ ጋዜጠኛ ምናምን ያለበት አማራ ነው የታሰረው። ጊዜው ማለት ነው። ጊዜው እንዴት ሲበላሽ እንዴት እንደሚበላሽ እና ኢን ፕሪንሲፕል ለህዝብ በሚጠቅም ለሀገር በሚጠቅም እና ነገን በማያስጠይቅ መንገድ መስራት ግን ህሊናም እርካታ ይሰጧል። ፕላስ በታሪክ ማትወቀስም እንደ መጥፎ ሰውም ሪፈረንስ ኮት የተደረግ አትኖርም። አክሱም ማን እነሱ ከየመን ነው የመጡት እያለ እኔ ከየመን አጌና ግን ምርጥ ኢትዮጵያዊ አድርጎ የሚያስብ ካለ ማን ነው? ኢትዮጵያ በመመስረት አጌና ነው ወይስ የአጌና ብሔር ነው ወይስ የኔ ብሔር ነው ኢትዮጵያን የመሰረታት ከተባለ ምን ያደርጋል? አሁን በ20ኛ ክፍለ ዘመን እንደ ይሄን ቋንቋ ሚዲያም ስለማይመጥ ልተው። አጼ ምኒልክ ትናንት ጎትቶ ያመጣው አካባቢና 3000 ዓመት ኖረ የሚባለው የኢትዮጵያ ዋና የኢትዮጵያ 3000 ዓመት የሚባል ታሪክ ባለቤት የሆነው የትግራይ ህዝብ እሱ ያንቋሸሹ ይሄ መጤ ነው ከየመን የመጣው እያሉ እኔ ኦርጋኒክ ኢትዮጵያዊ የሚሉ ይሄ አደገኛ ነው ስንል ነበር። ዞሮ አገሪቱ ወደ አደጋ ውስጥ ነው ከቶት ሄደው ይሄ አመለካከት እና ይሄ ጊዜ ሲኖር እንደዛ ነው። ሌላ ሲመጣ ደግሞ ባለ ጊዜ ነው የሚል ሲመጣ ነገ ጠዋት ደግሞ ሸዋኮ አማራ ነው ይላል። ሸዋኮ አማራ ነው የአባቶቼ ነው። ሸዋ ማለት ድፍን አዳማ፣ ድፍን አምቦ፣ ድፍን ወልቂጤ፣ ድፍን ሀዲያ ነው። ሀዲያ ሸዋ ነበር። ሀዲያ ነው። ጉራጌ ነው ግን ሸዋ ነው። ድሮ እኮ ሸዋ እኮ አማራ ነው። የሸዋ ነገስታት የሸዋ ምናምን ሲባል ሰምተህ አታውቅም ይልና መጥቶ ደግሞ ይጠቀላል። እቺ እኮ በረራ ነች። በረራና ፊንፊኔ የሚባል ጨዋታ ነበር እኮ። በረራ ፊንፊኔ፣ በረራ ምናምን አሁን የለ። በረራ የሚባል አዲስ አበባ ይነሳል እንዴ? አይነሳም እኮ። ነውር እኮ አዲስ አበባ በረራ የሚባል ትበራለህ፣ ወደ ሰማይ ነው የሚያበርህ እንጂ በረራ የሚባል ፖለቲክስ አዲስ አበባ አታመጣም። አዲስ አበባ የአማራ ናት የሚባል አሁን አዲስ አበባ ፖለቲካ ይነገራል። የለም እኮ አይነገርም እኮ። አዲስ አበባ የኢትዮጵያ ናት የሚባል ይሰማል። አዲስ አበባ የለም። ሁሉም ጊዜ ያለው እንደዚህ ነው። ግን በጊዜ በስልጣን ሲሆን ስልጣን በወጣ ቁጥር ይሄ እኮ እንደዚህ ነው። ይሄ እኮ እንደዚህ ልክ አዲስ አበባ ተቀምጦ በቃ ወልቃይት የግሌ ነች፣ አማራና ትግራይ በውጥረት ላይ አስቀምጬ ነው 4 ኪሎ መቀመጥ የምፈልገው ብሎ በፍጹም በምንም ነገር ህገ መንግስት የሚባል አላቅም፣ ፕሪቶሪያ የሚባል አላቅም። ምንም ህገ መንግስት እንዴት ነው የሚደረገው? የይገባኛል ጥያቄ ካለ እንዴት ነው የሚደረገው? ፕሮሲጀር አለ፣ ፕሮግራሜሽን አለ፣ ህገ መንግስት አለ። ኢትዮጵያ ብዙ ኤክስፒሪየንስ አላት። 27 ዓመት ጊዜ የኢህአዴግ ጊዜ በሶማሌና በኦሮሚያ የነበሩ የቀበሌዎች ይገባኛል በዚህ አካባቢ በሞያሌ አካባቢ ብዙ ሪፈረንደም ተደርጓል። ቀበሌ ምናምን በሲዳማና በኦሮሚያ ብዙ አይተናል። ሂደት አለው፣ ፕሮሲጀር አለው። በዛ ነው የሚካሄደው። በጦርነት ያ ጊዜ በዚህ አይመጣም። በዚህ ሀገራችን ይውጣ አላውን በጎጃም አለ፣ በተለያየ ቦታ አለ። ይውጣልን፣ በዛው ነው ይግጠመን፣ እንገጥማለን። የሚፈቅዳት ነው እንጂ ትግራይን ደግሞ ትግራይ እናውን ግን ደርሰናል። የሚፈቅድ ካገኘነማ እንግዲህ እንጠይቃለን። እምቢ ያለ ትግራይ ለኛ ምናችን አይደለሽም፣ እንጨብጣታለን።
ያለውን ፋብሪካ ታውቃታለህ? እናመጣታለን። የሚያስመጣ ያስመጣልን፣ አለዛ እናመጣታለን። ፋብሪካ ነው ያለው። ያቺ ፋብሪካም አምጣት አልበዚያ ሄደን እናመጣታለን ማለት እናወድመዋለን ማለት ነው። ልክ ወልቃይት ፋብሪካ ሄደ እንደወደመ የትዕምት ተቋማት የትዕምት ሁሉም ሄዶ እንደወደመ ምዕራብ ትግራይ ነበረውም ሌላም እንደወደመ እንደዛ ማለት አልበዚያ እናመጣታለን። ይሄ ትግራይን የሚፈቅዳተን ነው እንጂ እንጨብጣታለን። ይሄ ነገር በዚህ ዘላቂ ሰላም አይመጣም። ትግራይን አውድሟል። ይሄ አመለካከት፣ ይሄ ጭብጨባ፣ ይሄ ፉከራ፣ ይሄ ሽለላ ትግራይን አውድሟል። ወደ አማራም ሄደ ተዛምቷል። አሁን ተዛምቷል። የትግራይን ያክል ባይወድም ግን አማራም እያወደመው ነው። ትግራይ የተፈጸመው አይነት ወንጀል ትግራይ ላይ ወንጀል ሲፈጸም አይዞ በርታ ያለ ማህበረሰብ ስለነበር ኢሊት ስለነበር በበላ ኢትዮጵያ ይሰፍኖ የነበረው ጥላቻ አሁን ወደ አማራ ሄዶ ሲዛመትም ዝም ነው ያለው። አረ ይበቃል፣ ትግራይ እንኳን ይበቃል እኮ በቃ እንኳን የሚለው እንኳን የለም። ዝም ነው ያለው። ከዚህ ማህበረሰብ ወጥቻለሁ እኔ የአማራ ኢንተረስት አሟላለሁ ብሎ ሲፎክር የነበረ ይሄ የዲሲው ወደል ማህይም ጭምር ጳጳስ ነኝ ባዩ ወደሉ ማህይም እነሱ ጭምር ሽፍታና መንግስት እንዴት ነው መታረቅ ያለባቸው ሲል የነበረው አሜሪካ ስቴት ዲፓርትመንትም ኮንግረስም እየሄደ ጦርነት ቀጥል ሲል የነበረው አሁን የአማራ ህዝብ እናቴን እየገደልክ ነው፣ አማራ እንደዚህ እያደረክ ነው፣ ህዝብ እያጎሳቀልክ ነው፣ ማህበራዊ ኢኮኖሚያዊ ሶሻል ኢኮኖሚክ እንትኑን እያበላሸ ሆኖ ብሎ አንድ ቀን ሰላማዊ ሰልፍ ያወጣል። በትግራይ ሲሆን ግን ሁሉም ሻልሎ ሽፍታና መንግስት እንዴት ይታረቃ ሲል የነበረ ይሄ የዲሲ ወደሉ ጳጳስ ጭምር ማለት ነው። የትግራይን ጨብጣታለን ፖለቲካ አገሪቷን የጨበጠው እና ዘላቂ ጭበጣም አይሆንም። ይሄ ዘላቂ አይደለም። ይሄ ጭበጣ እና ቀላል የሚባላል ትግራይ ነገታቸው የፈጠሩት አንዱ በትግርኛ አንድ ጉዳይ አለ። ሁለት ተጋሩ ሰሞኑ ዛሬም ትላንትም ሶሻል ሚዲያ አጥለቅልቆት ነው አለ። እኔ አንደኛው ጊዜ ቢኖረኝ ፈጣሪ እድሜ ሰጥቶኝ ጊዜ ሰጥቶኝ ባገኘው በአካል ባገኘው ጸልያለሁ። ጊዜ ደግ ነውና ትግራይን ኮምፕሊትሊ የሚያዋርድ የትግራይ ታሪክ የትግራይ መስዋዕትነት አፈርድም የሚያበላ በጻርቃን ሚዲያ በጻርቃን ስፖንሰርነት በቃ የዳበረ ልምድ ያካበቱ ጥላቻ የታወሩ ሶሻል ሚዲያ ላይ አጥለቅልቆት ነው የዋሉት። ለምንድን ነው የትግራይ ሰማዕታት ምን አደረጉልን? ራሳቸው ሞቶ ተዋረዱ እያለ ትግርኛ እያወራ ጌታቸው እነዚህ ናቸው የጌታቸው ደጋፊዎች የምንላቸው። በራጅ ላይ ሰባብረን አፈርድም ያበላናቸው እነዚህን ጭምር ነው። አዋርደን የሁዲ ተላላኪ 4 ኪሎ ተቀምጠው ፍርፋሪ ለማኝ ያደረግናቸው እነዚህ ነው። እንኳንም ታገልናቸው የሚያስብለኝ እሱ ነው። ጌታቸውና ጻርቃን የነዚህ መዋቅር በምን አይነት ሰው ተገንብቶ ትግራይ ለመከፋፈል ጠቅላላ እንደ ብሔር ባንዲራ አልቀበልም በጥላቻ ታውሩ ቀበሌ በመናምን እያሰበ የትግራይ መስዋዕትነት የ50 ዓመት ምናምን ይሁላ ትግራይ ሁሉ አይነት መስዋዕትነት ያውኑ ታጋዮችም የ17 ዓመት ታጋዮችም እውቅና አልሰጥም። ለምን ራሳቸው ተዋርድ ሞቶ ነው የተሰውት። አድራሽ ተቀምጠው ማይክ ተሰጥቶት እንደዚህ in the presence of ጻርቃንና ጌታቸው አሉ ዝም ማይክ እንኳን አቁም እንኳን አሉት። በዛው ልክ ግን ተስፋ ሰጪ የሚባሉ ወጣት ልጆች አሉ። እኛ ልዩነት ቢኖረን የፖለቲካ የአሜሪካ ልዩነት ቢኖረን ትግራይ ግን ኮመን ዲኖሚኔተራችን ነች። ወተን መግቢያችን ትግራይ ነች። በትግራይ ላይ ኮመን የሆነ ኮንሰንሰስ ሊኖረን ይገባል የሚሉ ወጣቶችም ሰማን። በእውነት ተስፋ የሚሰጥ አንዱ ልጁ በተለይ የኔታ እናት ነው የሚመስለው ወንድሜ ነው የሚመስለው ሳይ እንዴ ደስ እንዳለ ልጁ ሳይ ትንሽ አሰማቸዋለሁ ስለሱ ጉዳይ ስለሱ የዚህ ልጅ አሰማቸዋለሁ ወደ ኋላ። መጀመሪያ ግን የዚህ ጉዳይ የአብይ ነው የምናሰማቸው። አብይ ድራማ እንዴት አድርጎ ድራማ እንደሰራብን የወልቃይት አካባቢ ነዋሪዎች ከትግራይ ይፈናቀሉ፣ ከወልቂጤ ይፈናቀሉ፣ ከአሶሳ ይፈናቀሉ፣ ወልቃይት በሰላማዊ መንገድ መኖር 100% መብታቸው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ
ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ማንም። አንተም አትወስንም፣ ምርጫም አይካሄድም። የሚቀጥለው ምርጫ አካሄዳለሁ ብትል እንኳን 4 ኪሎ የሚያስቀምጥህ አይደለም። አብይ አህመድ አሊ በስሜት አይደለም እነግርህ፣ በስሜት አይደለም። አብይ እንደዚህ የሚንጠራራው ምን የመጣበት ያለው ወጀብ ስለሚያውቅ ነው። ማንም መወሰን አይችልም። አብይ አህመድ የግሌ ወልቃይት ነው። አማራና ትግራይ መስማማት ቢስማሙ እኔ በፍጹም አልፈቅድም የምትለው በፍጹም ሊሆን ይችላል። ይሄን የተማመነው ይሄን የልብ የሰጠ አጠገብ ያሉ ኮልኮሌዎች ናቸው። ኮልኮሌ የትግራይ ህዝብ ካፈር አውጥቶ ከጫት ቤት ከመጠጥ ቤት አንስቶ ቁጭ አደረጋቸው። ማማ ላይ ያወጣቸው፣ ማማ ላይ እንደዚህ አድርጎ ቁጭ አደረጋቸው። መጥቶ እንዲህ ብሎ ተጎንብሰው ያዩት የትግራይ ህዝብ እነሱን ተማምነ ባንዳ ተማምነ ፖሊሲ አትቀይስም። ፖሊሲ የሚቀየሰው ኢን ፕሪንሲፕል ነው። ስትራቴጂ ቀይሰ ነው፣ ለህዝብ ነው። እንዴ እንትናለኝ እኮ እንደዚህ አለኝ ብሎ ሁሉም በአንድ ነው ቁጭ ያለው። በእውነት በጣም ከሁሉም የዛሬ ትፔለ መግለጫ ወጣ። ኖርማል ነው። ምን ስራ ያለው? ለዚህ እኮ ነው የሚታገለው እኮ፣ ለዚህ እኮ ነው የሚሰደበው እኮ። ዛሬ ሚዲያ እንደዚህ ብሎ መግለጫ እንትን አቋሙን ገለጸ። ምን ዋጋ አለው? ስራው ነው፣ አቋሙ ነው የነበረበት ነው። ኮንሲስተንትሊ ሲሰራው የነበረ ነው። ኒውስ አይሆንም። ኒውስ የሚሆነው የአፋር ነው፣ የአፋር ነው። ቀይ መስመር ነው ይላል። አፋር ተቀምጦ አፋር ያሉ ወንድሞቻችን በፍጹም ህዝባችን ጉዳይ የሉዓላዊነታችን ጉዳይ እኛ ሰላም ፈጥራለን ብለን ነው፣ ለህዝባችን ሰላም ፈጥራለን ብለን ነው ወደ ትግል ወደ ወጣ ነው ሐራበረ ብለን የወጣ ነው እንጂ ይሄ ለዚህ የፌዴሬሽን ምክር ቤት የትግራይ ውክልና የሌለው ምክር ቤት ላለፉት አመታት ትግራይ በፓርላማም በስራ አስፈጻሚም በፌዴሬሽንም ተወክላ ማታቀው ትግራይ በሌለችበት ስለ ትግራይ የሚወስድ ፌዴሬሽን ምክር ቤት አናውቅም ብሎ ያወጣበትና ሁላችንም ከጎናችን እንድትቆሙ ይላል። ከጎናችን እንድትቆሙ እናሳስባለን ብሎ ጠይቋል። አፋር ሆኖ በብልጽግና ስር ያለ ሰራዊት ነው። ምን ማድረግ ይችላል? እኔ አላውቅም። እኔ ብሆን ሾል አዲስ ትግራይ ግቡ ነው። ትግራይ ግቡ፣ ወደ ሰራዊታችሁ ተቀላቀሉ፣ ከህዝባችሁ ጎን ቆሙ። በዚህ መጥፎ ጊዜ ሁሉም የሚተዛዘብበት ጊዜ ከጎናችሁ ከህዝብ ጎን ቆማችሁ ታሪክ ስሩ። አታዋርዱ። ትግራይ ህዝባችሁን አታዋርዱ፣ እናታችሁን አታዋርዱ፣ ቀያችሁን አታዋርዱ፣ ታሪካችሁን አታጠለሹ ነው። ምንም የምታመጡት ነገር የለም። we told you so many times እዚህ ሚዲያ ላይ ጌታቸው ሄደ፣ ጀነራል እገሌ የሚባል ሄደ። ትግራይ ጀነራል እገሌ ሲባል ከስሩ ቲዲኤፍ የሚባል ኃይል ስለነበረው የህወሓት ጦር ስለነበረው እነሄን እያዘዘ ነው፣ ክፍለ ጦር አዛዥ ነው፣ ጀነራል እገሌ ነው ምናምን እየተባለ እየተኮፈሰ ሰላም ሲሰጥ የነበረው ከኋላ እሳት ርገጥ ሲባል የሚረግጥ ቦምብ ርገጥ የሚባል ሲረግጥ ያቺ ምሽግ ሂድና ፍርሳት ብሎ ግንባሩ ሰጥቶ ምሽግ የሚሰብር ወጣት አሰልፈ ነው ጀነራል እገሌ ኮሎኔል እገሌ ስትባል የነበረው። ሂድና አሁን የብልጽግና ሰራዊት መርተ ጀነራል እገሌ ተብለ የምትኮፈስ ጀነራል ካለ ትግራይ አሁን ተሰለፈውን ከአዲስ አበባ ምራ። አሁን ብልጽግና ይሰጣል ምራ። ይሄ ልፍስፍስ የሆነ 3-2 ወር ሰልጥኖ የመጣው ገና የ15 10 ምናምን ምንም ልምድ የሌለው ወጣቶች መርተ ና። ትናንት ግን እንዲህ ተከቦ የነበረ የትግራይ ሰራዊት በዚህም በእውነት አንድ ኤርትራ ጀነራል የነገረኝ በእውነት ማረሳው ነው። አንድ በጣም ማረሳው ሰራዊት ወያኔ አለኝ። የወያኔ ሰራዊት ቲዲኤፍ ማለት ነው። በጣም ጠንካራ ሰራዊት ነው። በጣም ጠንካራ ሰራዊት ነው። ከኔ ኢማጂን አለ ግማሽ ሰራዊቱን በሁለት ዓመት ግማሽ ሰራዊት ከሸራሮ እስከ አፋር እንደዚህ ዘርግቶ ስንት አርሚ በዚህ በኩል ዘርግቶ በግማሽ ሰራዊት በዚህ በኩል ደባረቅ፣ በዚህ በኩል ጭፍራ ወደ ሚላ አካባቢ፣ በዚህ በኩል ደብረ ብርሃን ይህን ሁላ ግንባር ሰባብሮ አዲስ አበባ ድንበር ነው የደረሰው። ግማሽ ሰራዊት ከወደኛ አካባቢ ያስቀምጡ። ይሄ ከኤርትራ ጋር ሰላም ቢሆን ኖሮ በኤርትራ በኩል የነበረው ሰራዊት ሰላም ነው። ወፍ እንኳን አትመጣም። እንኳን እንደዚህ አይነት ድንጋይ ሊወረወር ምንም ነገር የለም። ስጋት ሁሉም ነገር ወደ አዲስ አበባ አድርጎ በ3 ሳምንት አዲስ አበባ ጨርሶ እንትን ያደርግ ነበር። 6 ወር ምናምን አይፈጅበትም ነበር።
ከመቀለ እስከ ደብረ ብርሃን 5 ወር ምናምን የፈጀበት ከአዱላ አባነጋ ኦፕሬሽን ግን በዚህ ወኩ ሰራዊት እንኳን እንትን ባይኖሩ በ3 ዓመት አዲስ አበባ ይገባ ነበር አለ። ይሄ ሰራዊት ነው። ይሄ ሰራዊት በኃይል እናሸንፋለን ብለው ነው እገሌ ጀነራል እገሌ እንደዚህ አይነት እገሌ አዲስ አበባ ገቡ እኮ በአውሮፕላን ሸሹ እኮ ምናምን እያለ ይሄን ሁላ ወደንጥሩ ምናምን እያለ ሲያደርግ የነበረው ዋጋ የለህም ነው እየነገርኩህ ነው። ይሄ ሰራዊት የትግራይ ሰራዊት ይሰማል፣ ቁጭ ብሎ ይሰማል። ይሄ ፕሮግራም የልቡን ነው የምነግርህ፣ የልቡን ነው የምሬን ነው። እያንዳንዱ ጀነራል እያንዳንዱ የትግራይ ህዝብ እምነት ነው የምነግርህ። አሁን ደግሞ ሌላ ነው አስተላልፎ ሌላ ነው። ትናንት ትግራይ እኮ ራቆቷ ቀረች እኮ ሰራዊቷ ተበተነ እኮ ህዝብ ወጣቱ እኮ ሸሸ እኮ ምናምን ሲባል ትግራይ እየጨመረች ነው ያደረችው። በየቀኑ እየጨመረች ካፒታሏ እየጨመረ ወዳጇ እየጨመረ ሪሶርሷ እየጨመረ እድሏ እየጨመረ በሯ እየተከፈተ ብርግድግድ ብሏል። የትግራይ እንትን ድንበሯ ብርግድግድ ብሏል። 360 የስኳር በሽተኛ እንኳን መድኃኒት ማስገባት ወደ ትግራይ እንኳን ማስገባት 10,000 ብር እንኳን ይዞ በኢትዮጵያ አየር መንገድ መሳፈር በኢትዮጵያ አየር መንገድ አለ የቀይ መስቀል ምናምን የደብሊው ወደ ትግራይ ሲሄዱ ኤንጂኦዎች እንኳን ከ10,000 በላይ ይዘው ወደ ትግራይ እንዳትበር እየተባለ ፈረንጆች ትግራይ ብር እንዳይገኝ ፈረንጅ ሲል ስንት ነው ያዝከው እየተባለ 10,000 ቼክ ተደርጎ ሲያልፍ የነበረ ጊዜ ነው። አይደረግም ነው የምልህ። አይ ነው አብይ አህመድ ይሄን ስለነገረው እንዴት ቆሽጡ እንደሚቃጠል ያውቃል። ስለምን እያወራው እንዳለ በደንብ አስረግጦ ያውቃል። አብዛኛው ሰው ላይ ገባው ይችላል። አብይና ኢሊት የሚባለው ሰው ግን የምናገረው ቋንቋ ግን ይገባዋል። እና በነገራችን ላይ ህወሓት እድለኛ ነው። አሁን ልንገራችሁ ዛሬ በጣም እድለኛ ነው። እንደዚህ አይነት ወርቃማ እንትን አይመጣም። በጣም በዚህ ጻድቃን በዚህ ሲላት እቺ ባጫ ሴትዮም እንደዚህ ስትላት ያ ቡድን ጦረኛ ነው ከሻዕቢያ ጋር ሻዕቢያ አለኝ ግብጽ አለችኝ ፋኖ አለኝ መሳሪያ አለኝ ዘመናዊ መሳሪያ አለኝ ታጥቅ ያለው ስትነበር ሰሞኑ እንደዛ ያለ ጦርነት ያዋለደ ስትል የነበረችው እንደዛ ባቅማው ፕሮፓጋንዳ ሲሰራ ነበር። ጌታቸው በሄደበት ሁሉ ያ ቡድን ያጉጭለ ይላል መንጀሮ ነው አቤት መንጀሮ አድንቋት እነዚህ ጠራርጋ ነው ወደ አዲስ አበባ የሸኘቻቸው። ጠራርጋ ማይረባ ሁላ አድንቋት እሷ ኮነች ማለት ነው። ኖርማሊ እሷ ግለሰብ ነች ግን ሁሉም ታርጌቷ እሱ ላይ ስለሆነ ነው። እኔ በዚህ በኩል እኔ እንደ ግለሰብ እንደ ማንም እንትን ታጋይ ነው ማያት ግን ሳያት ግን ሄቪ ዌይት ነች በኢትዮጵያ በትግራይ ፖለቲካ። እነዚህን ችሎ የነበረ ማህበረሰብ ትግራይ ቲፒኤልኤፍ የሚባል ቲዲኤፍ የሚባል ግን እነዚህ 2 ዓመት 3 ዓመት ሙሉ ያሳመመ አዲስ አበባ የሸኛቸው ግን እኔ ትግስታቸው አደንቃለሁ። ትግራይ ላይ የፈጸሙት በደል ግን በልኩ ሳይታዩ ዝም ብሎ ተድበስብሶ መሄዳቸውም ያሳዝነኛል። የክደት መጠናቸው ደረጃና አሁን ግን አሁን ቲፒኤልኤፍ በአግባቡ የሚረዳ ህብረተሰብ በደንብ ነው ህብረተሰብ ለካ እውነት ነው። ህወሓት ተሸውደናል ህወሓት ጦረኛ ነው እያሉ እኛ ነን ሰላም ፈላጊ ነን እኛ በሰላማዊ መንገድ እንደዚህ እናደርጋለን የሚሉን በሙሉ ለካ ተሸውደን ነበር። ኢማጂን አፋር ሆኖ ሰላም መግለጫ ሲያወጣ እንዴ ማን ያወጣል? አፋር ያለው ወደ ትግራይ ይሄ ቡድን እያለ ሰራው ወደ ትግራይ ወደ ቲዲኤፍ ወንድም ወደ ወንድሙ ጥይት ተኩስ እያለ ሲያስተኩስ የነበረው አፋር ያለው ወንድሞቻችን እኮ ነው። ይሄ ጥርት ያለ መግለጫ ያወጡት ምንም ያወላዳ መግለጫ በቀይ መስመር ነው ብሎ እኩል የቲፒኤልኤፍን መግለጫ የሚያስንቅ መግለጫ ነው ያወጡት። ያስንቃል ነው የምላቸው። እንዲያውም ቋንቋ እንትኑ አቋማመጣቸው ምናምን የሚገርም ሊትሬቸር ነው የጻፉት ፖለቲካ ማቹሪቲው ጭምር እና አሁን ትልቅ ሶሻል ካፒታል ይፈጥራል ለቲፒኤልኤፍ የትግራይ ህዝብ አንድነት እንዲፈጥር ትልቅ ክስተት ነው። ይሄ የበለጠ አንድነት እንዲኖረው የተጋረጠበት አደጋ በአግባቡ የሚገነዘብ እና አንድ አይነት ይሄ ጉዳይ እንደዚህ ነው ለካ የሆነ መሃል ላይ የነበረ እንዲህ ሲል የነበረም ለካ እንደዚህ ነው ወደሚል ስሜት የሚፈጥር ነው። የብልጽግና ተግባሩ ግልጽ ነው። አንደኛ ፖርትሬይ ቲፒኤልኤፍን ፖርትሬይ እንዲደረግ የሚፈልገው እንዲታይ እንደ ጦረኛ ስርዓት ሰላም እንደማይፈልግ የፕሪቶሪያ ሰላም ስምምነት እንደማይቀበል ህገ መንግስት እንደማይቀበል በቃ ሁሌ በጦርነት መኖር የሚፈልግ ፓርቲ ተደርጎ እንዲታይ ነው የሚፈልገው። ቲዲኤፍም እንደዚህ ቲዲኤፍም ስለ ጦርነት ብቻ የሚያስብ የማይሰዋ አይነት ማለት ነው። ለመስዋዕትነት በቃ ሁሌ የተፈጠረ አይነት ሰራዊት አድርጎ ነበር አዲስ አበባ የተቀመጡ ሰዎች ሲገልጹት ነበር። እና በዛ ልክ ደግሞ በዛ ኦፖዚት ደግሞ ስምረት የሚባለው ግን የትግራይ ተቆርቋሪ በትግራይ ሉዓላዊነት ተቆርቋሪ
ከማን ከቲፒኤልኤፍ በላይ ስለ ትግራይ ሉዓላዊነት የሚቆረቆር ከቲዲኤፍ በላይ አፋር የተቀመጠው የነጻድቃን ሰራዊት ከቲዲኤፍ በላይ ለትግራይ ሰራዊት ለትግራይ ሉዓላዊነት ተቆርቋሪ ሟች ወደ ትግራይ የተኮሰ የትግራይ ሉዓላዊነት አስከባሪ ነኝ ይላል። አፋር ተቀምጦ ጸለምት ሆኖ ወደ ትግራይ አይዞ እያሉ ማን ባሪያ ከሐሳይ ባሪያ ነው ምናምን እያሉ ያደነቁት ክፍለ ጦር አዛዥ ነው እያሉ ያደንቁታል። ድሽቃ ተኳሽ ነው ምናምን በለው ጨረሳቸው እኮ እያለ ሶሻል ሚዲያ ላይ እና አይዞ እያሉ ሼር ያደርጋሉ። ደግሞ ሼር ይሄ የዚህ ትውልድ ማለት ነው። የመከነ ትውልድ ምለው አለ ትውልድ አለ። የመከነ ትውልድ ነው። ማፍራት አይችልም። ህንድ ሄዶ እንኳን ኦፕሬሽን አድርጎ እንኳን መውለድ አይችልም። ትውልድ መቀየር አይችልም እንኳን በተፈጥሮ ማለት ነው። እና ሁሉም ይሄ ነገር እንዳልኳችሁ ቅድም ከብሔር ጋር የተጣላ ትውልድ አየን። ባንዲራ ይቀየርልኝ መጀመር ቅድም ይሄ ባንዲራ አልወደውም አምባሻ የለውም እኮ የእንደርታ አምባሻ የለውም ይላል። እንደርታ ጎጎ ነው የሚባለው ጎጎ እንደርታ አምባሻ የለውም ነው ኤኒዌይ ግን ወይም አድግራትም ጥህሎ የለውም ይላል። በቃ መቶ ይሄ ወለደው የጌታቸው ይጻድቃል ብሎ እኔ እኮ እዚህ አካባቢ ወረዳ ነኝ እዚህ ነው የተወለድኩት እዚህ እኮ ነው ያደግኩት ለእናንተ ግን አይደለም የታገልኩት ለሁሉም የኢትዮጵያ ሕዝብ የታገልኩት የሚል አለቅላቂ ትውልድ የፈጠረው ነው። ይሄ ባንዲራው አምባሻ የለውም የኔ አምባሻ ፕሮባብሊ ከዚህ አካባቢ ነው ማለት ነው። አክሱም ወይ አድዋ ሲሄድ ደግሞ ሕልበት የለውም እኮ ወይ ጠላ የለውም እኮ ሊለን ባንዲራው ላይ ጠላ የለውም ሕልበት የለውም ሊለኝ ይሄ ትውልድ ነው የጌታቸው ትውልድ። ይሄ ትውልድ ነው የጻድቃን ትውልድ። በዛው ልክ ግን ምርጥ ልጆችም አሉ ያየሁት በእውነት እኔን በቃ እንደ ታናሽ ወንድሜ ፊል ያደርኩታል። እዚህ ጋር አንድ ተመጽቶ ኮይኑስ ትግራይ ክትህለለዋ ኢላ አመን ትግራይ ክትህለለዋ ማለትስ ለሆነ ፓርቲ ምርሕያ ማለት ይኮነ መጀመሪያ ግን ታ ትግራይስ ሓደ ለሆነ ትግራይ ክትህለለዋ እዩ ብጣዕሚ ብዙሕ ሰብሲ ብዛዕባ ተፈናቀልቲ የልዕል እዩ ይሰምዕ ነይረ ተፈናቀልቲ ኣለው ለይተፈናቀሉ ክፈናቀሉ ለይኸኣሉ ኣብቲ መሬት ህዝቢ ኣሎ ኣብ ምዕራብ ካብ ምዕራብ ተፈናቀሉ ንብል ኢና እወ ኣብ ምዕራብ ግን ብወረርቲ ተታሒዞም ክወፁ ለይኸኣሉ ዓቕሚ ዝነኣሶ ህዝቢ ኣሎ ኣብ ጭቆና ዝነብር ህዝቢ እውን ኣሎ ንሕና ሕዚ ኣብዛ ሕዚ ሰዓት ከም ኢትዮጵያውያን ወይም ከም ተጋሩ ምስ ኢትዮጵያ ተራኽበና ውዕል ፕሪቶሪያ እያ ሕገ መንግስቲ ምስ ኢትዮጵያ እያራኽበና ንምንታይ እዩ ሕገ መንግስቲ ለይራኽበና ሕገ መንግስቲ ክዳኔና ስለለይኸኣለ ኢና ንፕሪቶሪያ ኸይድና ብሕገ መንግስቲ መሰረት ፀገም ናይ ትግራይ ክፍታሕ ስለለይኸኣለ እዩ ኣብ ፕሪቶሪያ ድርድር ተገይሩ ምናልባት ኣብ ቅድሜና ዘላ ባንዴራ ናይ ቲፒኤልኤፍ ኣብ ጎንኩም ኣላ ናይ ኢትዮጵያ ባንዴራ ልሙፅ ተባሂላ ኣብ ትግራይ ትፅየፍ ኣብዚ ግን ትትከል ናይ ካልኦት ብሄራት ባንዴራ ግን ኣይረአኹን እዛ ባንዴራ እዚኣ ግን ናይ ሓወልቲ ኣኽሱም ኣለዋ ዶ ናይ እንደርታ ሕምባሻ ምስሊ ኣለዋ ዶ ናይ ትግራይ ስነ ባህሊ ኢቲክስ ትገልፅ ዶ ኣይትገልፅን ኣነ ግን ደስ ኣይትብለኒ እዛ ባንዴራ እዚኣ ብዙሕ ደም እያ ምፅያትልና እዛ ዘይንድይዎ ጎቦን ትውልደርፍን ካብ ኣክሰን ግጥሙን ልሳኑን ኩሉን ተዳምፀ ኢኻ እዚ ዘምፀልና ጣጣ እውን እዚ እዩ ለውጢ ክንደሊ ተኮይንና እዚ እናንፀባረቕና ኣይኮነን ዝኽረ ሰማዕታት ጠጠው ኢልና ንዘክር እንታይ እዮም ፅኦምልና እንታይ ፍረ ምፅኦም ጥፋእት እዮም ጠፊኦም ንባዕሎም እዮም ጠፊኦም ከባቢና እዮም ሰላም ኣስኢኖምና ይሄ ትግራዋይ ነው አሉ ትግራዋይ ነው ትግርኛ መቼም አምባሻ ምናምን ጎጎ ወይም እንደርታ አምባሻ የሌለው ባንዲራ የሚለው እና የዝክረ ሰማዕታት አናደርግም ዝክረ ሰማዕታት ለየትኛው ሰማዕታት ነው ዝክረ ሰማዕታት ማደርገው ይሄ ባንዲራ የቲፒኤልኤፍ ባንዲራ የሚለው የህወሓት ባንዲራ አይደለም ጌታቸው የህወሓት ባንዲራ ይዞ አዳራሽ ይመጣል አይመጣም እኮ የህወሓት ባንዲራ የትግራይ ባንዲራ ነው የህወሓት የሚለው እርግጠኛ ነኝ ስምረት የራሱ ባንዲራ የራሱ ምልክት ሎጎ ይመጣል እንጂ የቲፒኤልኤፍ ባንዲራ ይዞ ስምረት ስብሰባ ላይ አይገባም የቲፒኤልኤፍ ባንዲራ ነው የተባለ ያለው የትግራይ ባንዲራው ነው ይሄ አልወደውም ይሄ ባንዲራ ችግር ይዞብን የመጣ ነው እና አምባሻ ያለው መሐሉ ላይ የእንደርታ ባንዲራ እንትን የለው ባህላችን ወይ አምባሻ ምልክትም የለውም ከባድ ነው ይሄም ትግራዋይ ነው ከፊት ለፊት የመጣ ወጣቱም ትግራዋይ ነው ትግራይ የሁለት አይነት እንደዚህ አይነት ማለት ይሄ የደቀቀ ነው ይሄ የመከነ ትውልድ ያልኩት ያኛው ትውልድ አይነት ነው የመከነ ትውልድ ነው ትግራይ ሲመጣ አስታውሱት ተጋሩ ይሄን ልጅ አስታውሱት ቲዲኤፍ አስታውሱት በደንብ አርጋችሁ መልኩን ለዩት በደንብ ለወደፊቱም ብዬ እኛ ሩቅ ስላለን ይሄ መልኩን ለዩት ይሄ በእውነቴን እኮ የምን ሰማዕታት ነው ሰማዕታት የሚባል የሉም በቃ ራሳቸው አጥፍተው ሀገራችን ያጠፉ ሰማዕታት ናቸው ለነሱ ብዬ እኔ ሰማዕታት እንትን አላደረግም የሚለው የትግራይ ባንዲራ ነው እንትን ያደረገ ያለው የትግራይ ባንዲራ የቲፒኤልኤፍ ባንዲራ ልክ ጠላቶች ትግራይ ላይ ገብተው የወያኔ ባንዲራ እያሉ የትግራይ ባንዲራ
መለየት አይችሉም ያልኳችሁ ትግራዋይ ነው። ይሄ ያውቀዋል በእርግጠኝነት እያለ ያለ ሁለት አይነት ናቸው። ለማንኛውም በዚህ እንሸጋገርና መለሳለሁ። ንበልዕ ኣብ ምግቢ ታቀሪብና በስማ ሚልካ ትግራይ ትስዕር እዩ ዓወታዊ ቀረባ እዩ ትግራይና ብደምና ክናጽና ኢና ብዓፅምና ድማ ክንጠጥዓ ኢና ተመልካቾች ህዝብ ትግራይ ከም ህዝብ ከጥፍእ ዝተላዕለ ማንም ሓይሊ ኣብዛ መሬት ኢትዮጵያ ዝልዋ ኣብ ርዕል መሬት ክነብር ከም ዘይክእል ክፈልጡ ይኽእሉ ኣለዉ ተመልካቾች መለሳ ይሄ ስሜት ነው። ይሄ ስሜት ተመልሶ እየመጣ ነው። በአብይ ትብብርም ጭምር ነው። አብይ እየተባበረ ነው። በጣም በዚህ ፈተና ሲበዛባት ትግራይ ባልታሰበ ብሌሲንግ ኢን ዲስጋይስ ይሉታል ፈረንጆች። ብሌሲንግ ኢን ዲስጋይስ እየመጣላት ነው እና TPLF is up to the TPLF to use this opportunity properly በደንብ አድርጎ ፓብሊኩን አዌር አድርጎ የትግራይ ጊዜያዊ አስተዳደርም ድምጽ ወያኔም መዝናኛ ወባ የስኳር በሽታ መስኖ ልማት ምናምን ፕሮፓጋንዳውን ትተው የኢትዮጵያ መንግስት የሚያደርገው ሳፖርቶች በሙሉ እና ይሄ በአግባቡ ህዝባቸው ማገልገል ሲችሉ የትግራይ ሚዲያዎች ብዙ ሰራተኛ አላቸው እዚህ ስንት ሆነን እንደምንሰራ እኔ አውቀዋለሁ ራሴን ማቀው ዴይሊ የምንሰራው ደግሞ የትግራይ ህዝብ የኢትዮጵያ ህዝብ ምስክር ነው የተደራጀ ሰራዊት የተደራጀ ጋዜጠኛ የተደራጀ ተቋም ይዞ 24 ሰዓት ኦፕሬት የሚያደርግ ቴሌቪዥን ሲኖር ደግሞ የበለጠ ምን ያህል ብዙ መስራት እንደሚችሉ ደግሞ እኔ ገለዘባለሁ አሰሪ ሲኖር ነው ስራ የሚል ሊደርሺፕ ሲኖርም ጭምር ነው ዋጋ ያለው ዝም ብለን ደጋግመን ስለምንናገር አንድ ሁለት ጉዳይ አለ አንደኛ የምርጫ ቅስቀሳ ተጀምሮ ምርጫ ቅስቀሳ ኢህአፓና ብልጽግና ያደረጉት ቅስቀሳ አይታችኋል ስድቡ ምንም እንትን የለውም ግን እነ ፍጹምና ዮናስ ማን ነው ኢዮብ ተካልኝ ብልጽግና ናቸው ኢዮብ ተካልኝ በእውቀት አይታማም ኢኮኖሚስት ነው መቀሌ ዩኒቨርሲቲ ግራጁዌት ነው አሜሪካም ተምሯል አብይ አጠገብ ካሉ ሰዎች በእውቀት የማይታማ ሰው ነው በብዙ መንገድ ያው ብዙ የተበላሸ ቢሆንም የትግራይ ጦርነትም ከተቃወሙ ውስጥ አንዱ ነበር ነው የሚባለው አሁን ግን አብይ አገልጋይ ነው ከሁሉም ዝም ብዬ እንደ ምርጫ ዋጋ የለውም ይሄ 2018 አንደኛ ዋጋ የለውም ምርጫው ግን ጥሩ ነው እንደዚህ አይነት ልደቱ አያሌው የሚናገረው ነገር አለ ግቡ ተወዳደሩ ተመዝገቡ ቢያንስ ሚዲያውን ተጠቀሙበት ይሄን መንግስት ኤክስፖዝ በማድረግ ተጠቀሙበት ኢህአፓ ሚስጥረ ስላሴ ያደረገችው ማለት ነው እንደዚህ አይነት ማለት ነው ማጋለጥ ነው ዋጋ ኢህአፓ አንድ ወንበር ላይ ያገኝ ይችላል ግን ቢያንስ የዚህ መንግስት ምንነት ለህብረተሰብ በላስት ሚኒት ሄዶ ዊዝድሮ አድርገው አንሳተፍም ብሎ መውጣት ይችላሉ ግን ቢያንስ እስከዛ ድረስ ያሉ ጊዜያትን መጠቀም ነው ይሄን መንግስት አብጠርጥሮ ለህዝቡ ላልገባው ህዝብ ጭምር ለእንትን ለማድረግና የሚስጥረ ስላሴ ወሳኝ ጥያቄዎች አሉት ለብልጽግና ወደ ኦሮሚያ ጉዳይ ከመሄድ በፊት ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም በተግባራችሁ ተደጋጋሚ ስላረጋገጻችሁት ወጣትም ስለወጣት ተጠቅሳላችሁ ለወጣቱ የስራ ዕድል የወጣት ሀገር አድርገናታል ስለ የትኛው ወጣት ነው የምታወሩት በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት እሱንም ክሊር አድርጉልን ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት ስለ ልዩ አጋርነትም አናነሳም ብላችኋል አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን ይሄን እንበልናም ተመልካቾች ከዚህ በኋላ ከትግርኛ ፕሮግራም አለን
ወደ ፋይጋ የምናደርገው ስለዚህ ጉዳይ ለየት ትኩሳት ላይ የሆነ አሁን የምርጫ ቦርድ ጉዳይ እናነሳለን። ትግርኛ ፕሮግራም ስላለን አንድ እንጨምርና ኦሮሚያ ያለው ጉድ ምንም ተዝቆ አያልቅም። ይሄ እየተደረገ ያለው ወንጀል ከፋኖ ጋር ከኦላ ጋር ከማንም ጋር ከምናምን ጋር አይደለም። ህብረተሰቡን የማርቀቅ ስራ ነው እየተሰራ ያለው። አርሶ አደሩ አንድ አርሶ አደር በቆሎ እርሻ ምን ያህል አለስልሶ ዘርቶ ከእንትንም ከአሳማም ከዝንጀሮም ተከላክሎ ወደ ጎተራ አስገብቶ ማለት በቃ ፕሮሰስ ብዙ አይደል? በጣም ብዙ እኮ ነው። ኮትኮቶ ብዙ እንትን አድርጎ እንዴት አድርጎ መንግስት እንደሚያቃጥለው አንድ ቪዲዮ አሳያችኋለሁ። ሆን ብሎ ማለት የመንግስት ኃይሎች የሚያቃጥሉት ተመልከት። ይሄ የአርሶ አደር እህል ነው። ምንም ይሄ ኦሮሚያም ትግራይም አይተናል፣ ኦሮሚያም ታይቷል። ምንድነው አንድ ልጅ አንተ እንደዚህ ይደረጋ እንዴ? ምን ይገርምሃል? እነዚህ ተጋሩ በዳቦ ይሸናል በእንጀራ እያሉ እያገላበጡ ያቃጥሏል ነበር እንዴ? አይተነው ይለን ስንት ቪዲዮ አለ። የኢትዮጵያ መከላከያ ሰራዊት አባላት እያቃጠሉ ከነ ዩኒፎርማቸው ሙሉ መልካቸው የታየ ዩቲዩብ ህግ ስለማይፈቅድልን ስለማናሳየው ነው ትተናል። አሁን እሱን አትተናል ስትሪክት እያደረገው ስላለ እንዲህ ሆኖ እህል ማቃጠል ኖርማል እኮ ነው። የሰው ልጅ እንደዚህ እያቃጠለዋል እንዴ? መከላከያ የኢትዮጵያ መከላከያ ሰራዊት ለብሰው እኮ አይተናል እኮ ምናምን አለ። እውነት ነው። ግን አርሶ አደር ኢትዮጵያ ስንዴ ያመጣች ከኬትም ለምና ያመጣች እኔ አልችልም እያለ ሜድ ኢን ካናዳ ሜድ ኢን ዩኤስ የሚል ስንዴ እየመጣ አርሶ አደር ራሱ ያመረተው ግን እንደዚህ በራሱ የኔ ልጆች ናቸው በሚላቸው ልጆች እንደዚህ ሲቃጠል እንደማየት ግን ኢትዮጵያ አልፈረሰችም የሚላል ብዙ ሰው። አልፈረሰችም እንደ የተቀደሰች ሀገር እኮ ነች እኮ ኢትዮጵያ እኮ 42 ጊዜ ኢትዮጵያ ሻል ስትሬች ኢትስ ሃንድ ኦን ቱ ጎድ የሚል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው አንቀጽ የመጽሐፍ ቅዱስ እንትን እየጠቀሰ አለች እኮ ኢትዮጵያ አትፈርስም ይላል። ያድርገው። ኤኒዌይ ፕሮግራማችን በዚህ እንዘጋለን። ለነበረ ቆይታ እናመሰግናለን። ትግርኛ ፕሮግራም ይኖረናል ከዚህ ቀጥሎ። ተጋሩ የትም እንዳትሄዱ። ሲሪየስ ጉዳዮች አሉ። ትግራይ ኮሚኒቲ በተመለከተ አብራችሁን እንድትቆዩ ጋብዛለሁ ተመልካቾች። ይሄን ፕሮግራም እንቋጫለን። ሳብስክራይብ ካላረጋችሁ ይሄን ቻናል ሳብስክራይብ ማድረግ አትርሱ። ሳብስክራይብ አድርጋችሁ ትወጡ ሚዲያውን በተከታታይነት ለመከታተል ማለት ነው። በተረፈ ሚዲያውን መደገፍ ቀጥሉ፣ ደግፉት። በሳተላይት ለሚከታተለን ተመልካቾች ያው ሁሌም እንደምንለው ወጪው ብዙ ነው። ዳራ ሚዲያ ብዙ ነው። የኢትዮጵያ ፖለቲካ የትግራይ ፖለቲካ ስለተበላሸ የሚዲያ ድጋፍ ብዙ ሰው እጅ ሰጥቶ ወደ የሆነ ቦታ ነው የሚጠጋው። ነፃነቱን ተነፍቆ ያው እጅ ሰጥቶ ለአንድ አለቅላቂ የሆነ ነገር እጅ ሰጥቶ እንደመኖር ማለት ነው። ያው ልክ እንደ ብላክ ቦርድ ማለት ነው። ሄዶ በቃ እንደዛ ከመሆን ስለዚህ ሚዲያ ደግፉ የምንለው ለዛ ነው። ሚዲያችን ደግፉ፣ ሜምበር ሁኑን የምንለው ለዛ ነው። በነፃነት እንድንኖር በነፃነት እንድናገለግላችሁ ስለምታደርጉት ገዛም እናመሰግናለን። ወደ ኋላ በትግርኛ እንመለሳለን። መልካም ጊዜ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።